بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. يا زاري بروغراماتشن تفسير سورة النساء ك8 أراتنيو آيات. بعد أعوذ بالله من الشيطان الرجيم، الله سبحانه وتعالى يقول: وإذا جاءهم أمر من الأمن أو الخوف أذاعوا به. طيب ባለፈው የመጨረሻ ያሳረፍነው አያት ከዛ በፊት ያለው አፈላ የተደበሩን القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا። ትንሽ ለማስታወስ ያህል አንዳንድ ሰዎች አረብኛ ትንሽ ስላወቁ ወይም አረቦች ስለሆኑ ወይም በአረብ ሀገር ስለኖሩ ወይም በአማርኛም በእንግሊዘኛም የተተረጎመ ቁርአን ስላነበቡ አንድ አንቀጽ ከሌላኛው አንቀጽ በተቃራኒ የሚመስል የማይስማማ እርስ በርሱ የሚጋጭ የሚመስል ያጋጥማቸዋል። ኢማኑ ጠንካራ የሆነ ሰው ምን ማለት ነው ብሎ ለሚመለከተው አካል ይጠይቃል። ኢማኑ በገደል አፋፍ ያለው ሰው ደግሞ በዛው ይጠፋል። ቁርአንን ባልተፈለገ መንገድ በራሱ አመለካከት ይረዳዋል፣ ይፈስረዋል። طيب አንዳንድ አያት ያጋጥማሉ። ለምሳሌ ለረሱል ዓለይሂ ሰላቱ ወሰላም ምን ይላቸዋል? ኢነከ ላ ተህዲ መን አሕበብት ወላኪን አላህ የህዲ መን የሻእ። በሌላ አያት ወኢነከ ለተህዲ ኢላ ሲራጥን ሙስተቂም። በአንዱ ኢነከ ላ ተህዲ፣ በሌላ ወኢነከ ለተህዲ። ልዩነቱ አይገናኝም። ኢነከ ላ ተህዲ አንተ አትመራም፣ የሰዎችን ልብ አታስተካክልም የሚል ትርጉም ሲኖረው፣ ሁለተኛው ኢነከ ለተህዲ በርግጥ ይህ ላም ለማረጋገጥ ነው። አንተ በርግጥ ሰዎችን ትመራለህ። طيب ምንድነው ልዩነቱ? ኢነከ ላ ተህዲ መን አሕበብት፣ አንተ የመረጥከው ሰው የወደድከው ሰው ትክክለኛውን መንገድ መምራት አትችልም ማለት የልብ የማስተካከል ስራ አትሰራም ማለት ነው። ልብን የሚያስተካክል ወደ ቀና መንገድ የሚመራ ማን ነው? አላሁ ሱብሓነሁ ወተዓላ ሁወ ለዚ የህዲ መን የሻእ። ወኢነከ ለተህዲ አንተ ትመራለህ የሚለው ግን የማስተማር ስራ፣ የማስረዳት ስራ፣ የተጠየቁትን ጥያቄ የመመለስ ጉዳይ፣ በመካከላቸው የተፈጠረ አለመስማማት በጥበብ የመፍታት የመሳሰሉትን ሰዎችን የመምራት አቅም ብቃቱ አለህ ማለት ነው። ወኢነከ ለተህዲ ወዴት? ኢላ ሲራጥን ሙስተቂም፣ ወደ ቀና መንገድ፣ ወደ ትክክለኛ መንገድ። ይህ ለምሳሌ ያህል እና ለማስታወስ ያክል ነው። ወደሚቀጥለው አያት አላሁ ስብሓነሁ ወተዓላ የቁሉ ወኢዛ ጃአሁም አምሩን ሚነል አምኒ አዊል ኸውፊ አዛዑ ብሂ። ይህ እንግዲህ ለእኛ ያለንበት ዘመን በትክክል የሚገልጽ ነው። እንዲህ አይነት ነገር ሲመጣባቸው ይላል ወኢዛ ጃአሁም፣
እንዲህ አይነት ነገር ሲከሰት ይላል አላሁ ስብሓነሁ ወተዓላ ምን ሲከሰት ወኢዛ ጃአሁም አምሩን ሚነል አምኒ አወል ኸውፍ ስለ ሰላምና ስለ ሰላም መደፍረስ፣ ስለ ሰላምና ስለ ጦርነት፣ ስለ ጸጥታና የጸጥታ መደፍረስ። አልአምን ጸጥታ ነው፣ ሰላም ነው። አዊል ኸውፍ በተቃራኒ ነው፣ የሚያስፈራ ነገር ሲያጋጥም ምንድን ነው የሚያደርጉት? እነዛ መናፍቃን ሙናፊቆች ምን ያደርጋሉ? ወኢዛ ጃአሁም አምሩን ሚነል አምኒ አዊል ኸውፊ ምንድን ነው ስራቸው? አዛዑ ቢህ ወሬ መንዛት፣ ወሬ ማባዛት፣ ወሬ ማዳረስ ስራቸው ነው። ሱብሓነከ ረቢ። በአሁኑ ዘመን በማንኛውም ቦታ በማናቸውም ቦታና ጊዜ የተደረገው እውነትም ውሸትም የተፈበረከም ይሁን በእርግጥ ያጋጠመ ነገርም ይሁን አንድ ሰው ያየም ያላየም የሰማም ያልሰማም ወደ አንድ ሰው ካደረሰው በቀጥታ ወደ 10,000 ሰዎች እንዲደርስ ይደረጋል። በዘመናችን ቴክኖሎጂ ያመጣውን ነገር ፌስቡክ እና ሌሎችም ተጠቅመው 1,000 ተከታይ ያለበት 10,000 ተከታይ ያለበት ወዲያው ያወርደዋል፣ ይልከዋል፣ ሼር ያደርገዋል። ጤፍ የለም የሚል ወሬ አንድ ሰው አንድ ውሸተኛ ካወራው ከተማው በሙሉ ያንን ወሬ ይሰማዋል። ስኳር ጠፋ ከተባለ ከተማው በሙሉ ያንን ወሬ ይሰማዋል። በአደጋ ምክንያት ሰዎች ሲጎዱ ሆን ተብሎ ሰዎች ያረዷቸው የገደሏቸው ናቸው ተብሎ ከተወራ አገር ሙሉ ይሰማዋል። ለምን? ወሬ ተቀብሎ የማስተላለፍ ስራ የአብዛኛው ሰው ስራ ሆኗል። ድሮ ወሬ ተቀብሎ የሚያወራው ጋዜጠኛ ብቻ ነበር። በአሁኑ ሰዓት ከህፃን እስከ አዛውንት፣ ከሙስሊም እስከ ካፊር፣ ከተማረ እስከ ጃሂሉ ማንኛውም ሰው ያየው የሰማው በሚዲያ ቀጥታ ሼር የማድረግ ስራው ተያይዞታል። ይህ ስራ አደገኛና ወንጀል ነው። እንኳን ያልተጣራ ያልተረጋገጠ የተረጋገጠ ነገርም ቢሆን ምን አሉ ረሱል ዓለይሂ ሰላም ከፋ ቢልመርኢ ከዚበን አን ዩሐዲሰ ቢኩል ማ ሰሚዕ። አንድ ሰው ውሸታም ነው ለማለት ይቻላል የሰማው በሙሉ የሚያወራ ከሆነ። ሰምተኸዋል እንግዲህ ራስህ የፈጠርከው ውሸት አይደለም። ከቢቢሲ፣ ከሲኤንኤን፣ ከአልጀዚራ፣ ከአልዓረቢያ፣ ከተለያዩ ቻናሎች፣ ከፌስቡክ፣ ከዩቲዩብ፣ ኢንስታግራም፣ ቴሌግራም ከማንኛውም ወሬ የሚሰማበት ሰምተኸዋል። ሰማሁኝ ብለህ ማስተላለፍ ራሱ የቻለ ምንድን ነው? ውሸት ነው። ሁሉም የሰማኸው አይወራም። ሁሉም ያየኸው አይወራም። ከፋ ቢልመርኢ ከዚበን አን ዩሐዲሰ ቢኩል ማ ሰሚዕ። በሰማው ቁጥር ሰምቻለሁ ብሎ ማውራት ውሸተኛን ያስብላል፣ ውሸታም ያስብላል። ጠይብ እነዚህ ሙናፊቆች ይላል አላህ ስብሓነሁ ወተዓላ ወኢዛ ጃአሁም አምሮን አንድ ጉዳይ ሲያጋጥም ወይም ደግሞ ወሬ ሲሰሙ ምን በሚመለከት ሚነል አምኒ አዊል ኸውፊ ሰላምና የሰላም መደፍረስ፣ ጸጥታና
የጸጥታን መታወክ፣ ሁከት፣ ጸጥታን የሚያደፍርስ ወሬ በሰሙ ቁጥር አዛዑ ቢሂ ወሬው በሁሉም እንዲዳረስ ያደርጋሉ። ሱብሓነከ ረቢ። ምንድነው የተከሰተው? በሱረት አተሕሪም ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ ላሁ ለክ ተብተጊ መርዳተ አዝዋጅክ በሚለው ላይ الرسول عليه الصلاة والسلام ከሚስቶቻቸው ለአንድ ወር ያክል ተለይተው የተቀመጡበት ጊዜ ነበረ። ቤት ለይተው ማለት ነው። በዚህ ሰዓት ባልተፈለገ ከቅናት የተነሳ ኡሙል ሙእሚኒን የረሱል ዓለይሂ ሰላም ሚስት ሐፍሳና አኢሻ እርስ በርሳቸው አላስፈላጊ ወሬ በመቀባበላቸውና ረሱልን በማስቆጣት الرسول عليه الصلاة والسلام ለብቻቸው አንድ ወር ያክል እንዲኖሩ ተደርገዋል። الرسول عليه الصلاة والسلام በምርጫቸው ነው ያንን ነገር ያደረጉት። طيب እዚህ ላይ አሁን አስተውሉ أيها الإخوة። ሙናፊቆች ይችን እድል ተጠቅመው ረሱሉላህ ሚስቶቹን ፈታ የሚል ወሬ ሲያወሩ ዑመር ብን አልኸጣብ ይሰማቸዋል። በመስጂድ ውስጥ ገብተው الرسول عليه الصلاة والسلام ከሚስቶቻቸው ተለይተዋል በፍቺ ምክንያት። በዚህ ሰዓት ዑመር ብን አልኸጣብ ረዲየላሁ ዐንሁ ምንድነው ያደረገው? ረሱል ወዳሉበት ቦታ ሄደ። ያ አነስ አለ፣ ለአነስ ጠራው። አነስ እባክህ الرسول عليه الصلاة والسلام እንዲፈቅድልኝ ለመግባት ሲጠይቅልኝ አለው። الرسول عليه الصلاة والسلام ፈቀዱለት፣ ገባ። ረሱልን ሲያይ አለቀሰ። ምክንያቱም الرسول عليه الصلاة والسلام መሬት ላይ ትንሽ ምንጣፍ እዛው ጋደም ብለው በፊታቸው በጉንጫቸው አካባቢ እና እጃቸው የሆነ የተኙበትን ምልክት ሲያይ አለቀሰ። እዛው ቤት ካለ አንድ ምንጣፍና ካለ እብሪቅ ውዱእ ለማድረግ ሌላ ዕቃ የለም። ምንድነው የሚያስለቅስህ አሉት ረሱል ዓለይሂ ሰላቱ ወሰላም። ያ ረሱላላህ የፋርስና የሮም ንጉሶች እንዴት አይነት ኑሮ ይኖራሉ? አንተ ግን ከሁሉም ፍጡራን የተመረጥክ ሆነህ እዚህ መተኛትህ አሳሰበኝ ሲላቸው الرسول عليه الصلاة والسلام ምንድነው ያሉት? እና አዱንያ ለነሱ ለኛ ደግሞ ጀነት እንዲሆን አያስደስትህም ብለው ልቡን መለሱት። ከዚህ በኋላ ወደሚመለከተው ጉዳይ ገባ። ያ ረሱላላህ ሚስቶችህን ፈተሃል ወይ የሚል ጥያቄ ጠየቃቸው። አልፈታሁም አሉ ረሱል ዓለይሂ ሰላቱ ወሰላም። አፈላ ኡበሽሩ ናስ እና ህዝቦችን ሰዎችን ላስደስታቸው ያኔ ላበስራቸው አብስራቸው አሉ ረሱል ዓለይሂ ሰላቱ ወሰላም። ከዛ በኋላ ጮክ ብሎ ወጥቶ الرسول عليه الصلاة والسلام ሚስቶቹን አልፈታም ብሎ ተናገረ። ይህ ነው ከምንጩ ማንኛውንም ነገር ማንኛውም ወሬ ማጣራት ማለት። በአሉባልታ
በአለ ተባለ። ወሬ ወደዛ ወደዚህ መወራጨት አያስፈልግም። አገር የሚጠፋው በዚህ ነው። ቤት ትዳር የሚፈርሰው በዚህ ነው። በሽርክነት የሚሰሩት ጓደኛሞች የሚፈርሰው በዚህ ነው፣ በወሬ ነው። ዓለማችን እየተናጋ ያለው በወሬ ነው። ውጊያ ሳይቀሰቀስ ጦርነት ሳይጀመር ገና በሰዎች አይምሮ ውስጥና ልብ ውስጥ ጦርነት የተከፈተው በወሬው ምክንያት ነው። ስለዚህ ምላስን መቆጣጠር ዒባዳ ነው። الرسول عليه الصلاة والسلام يقول من كان يؤمن بالله واليوم الآخر فليقل خيرا أو ليصمت. በአላህና በየውም አልቂያማ የሚያምን ሰው ወይም ጥሩ ይናገር ወይም ዝም ይበል። ጥሩ መናገር ያልቻለ ሰው ዝምታ ማን ከለከለው? طيب እንመለስ ወደ አያት وإذا جاءهم أمر من الأمن أو الخوف أذاعوا به. የሚያስፈራ አገርን የሚያናውጥ የህዝብ አይምሮን የሚረብሽ ወሬ ሲከሰት ወይም ሲመጣባቸው ያወሩታል፣ እዛም እንደርስ ያደርጋሉ ካለ በኋላ ወለው ረዱሁ ኢለ ረሱል ወኢላ ኡሊል አምሪ ሚንሁም፣ ወደ ረሱልና ወደ የሚመለከተው አካል ኡሊል አምር አስተዳዳሪ፣ ኃላፊ፣ ባለስልጣን ወደሚመለከተው ባለስልጣን ቢመልሱት ያንን ጉዳይ ለዓሊመሁ الذين يستنبطونه منهم፣ እነዛ የውስጥ አዋቂዎች በደንብ አውቀው ተረድተው ያስረዱ ነበር። ለዓሊመሁ الذين يستنبطونه منهم፣ ያ የሚመለከተው አካል ስለሚመለከተው ማን ነው ያለውን ጉዳይ በትክክል ይነግራል። የተከሰተው ምንድን ነው በትክክል ይናገራል። የማይመለከተው ግን አይመለከተውም። የማይመለከተው የሚመለከተው ወሬ ብቻ ከሆነ ወሬ እዛም እየሄደ ማተራመስ ብቻ ነው የሚሆነው። ልክ ዑመር ብን አልኸጣብ እንዳደረገው ሰዎች አላስፈላጊ ወሬ ሲያወሩ ይህንን ጉዳይ የሚፈታልኝ ማን ነው? ይህንን ጉዳይ የሚመለከተው ማን ነው? በቀጥታ የሚመለከተው ይሄ ለረሱል ዓለይሂ ሰላም ነው። ስለ ረሱል ቤት ስለሆነ፣ ስለ የረሱል ትዳር ስለሆነ ወለው ረዱሁ ኢለ ረሱል ወኢላ ኡሊል አምሪ ሚንሁም፣ ወደ ረሱልና ወደ ኃላፊዎቻቸው ቢመልሱት ያንን ጉዳይ ወደሚመለከተው አካል ለማጣራት ቢሄዱ ወኢላ ኡሊል አምሪ ሚንሁም የሚለው ባለስልጣን፣ ኃላፊ፣ የሚመለከተው አካልና ዓሊሞችም ተብለዋል። ምክንያቱም ባለስልጣኖችም ጭምር በሁሉም ሴክተር በሁሉም ሚኒስቴር ምሁራን የተማሩ ሰዎች አሉ። ስለ ጉዳዩ ስለሚመለከተው ጉዳይ የሚመለከታቸው አካላት አሉ። ስለዚህ ወደ እነዛ ሰዎች ቢሄዱ ትክክለኛውን ኢንፎርሜሽን ያገኙ ነበረ። ለዓሊመሁ الذين يستنبطونه منهم ولولا فضل الله عليكم ورحمته، يا الله سبحانه وتعالى رحمة، يا الله سبحانه وتعالى أزنيتا በእናንተ ላይ ባይሆን በእናንተ ላይ ባይወርድ ወለውላ ፈضሉላሂ ዐለይኩም ወረሕመቱሁ ለተባዕቱሙ ሸይጣነ ኢላ ቀሊላ፣ ሰይጣንን ትከተሉ ነበረ፣ ወደ አላስፈላጊ መንገድ
ስትሄዱ ነበረ ይላል አላሁ ስብሓነሁ ወተዓላ። ጥቂቶቹ ስትቀሩ ኢላ ቀሊላን። ጠይብ የአማርኛው ትርጉም ከጸጥታ ወይም ከፍርሃት አንዳች ወሬ በመጣላቸውም ጊዜ እርሱን ያጋናሉ። ወደ መልእክተኛውና ከነርሱ ወደ ትእዛዙ ባለቤቶች ወደ አዋቂዎቹ በመለሱት ኖሮ እነዚያ ከነርሱ ነገሩን የሚያውጣጡት ባወቁት ነበር። በእናንተም ላይ የአላህ ችሮታና እዝነቱ ባልነበረ ኖሮ ከጥቂቶቹ በስተቀር ሰይጣንን በተከተላችሁ ነበረ ይላል። ከጥቂቶቹ በስተቀር ለተባዕቱም ሸይጣን ኢላ ቀሊላ። ጠይብ ከዚህ በኋላ ምን ይላል አላህ ስብሓነሁ ወተዓላ? ፈቃቲል ፊ ሰቢልላህ ላ ቱከለፉ ኢላ ነፍሰክ ወሐሪድ ልሙእሚኒን። ፈቃቲል ፊ ሰቢልላህ በአላህ መንገድ ተዋጉ፣ ተዋጋ፣ ተጋደል። ፈቃቲል ፊ ሰቢልላህ ላ ቱከለፉ ኢላ ነፍሰክ ከራስህ በስተቀር ሌላ የምትገደደው ነገር የለም። ላ ቱከለፍ ኢላ ነፍሰክ ራስህን አዘጋጅ። ላ ቱከለፉ ኢላ ነፍሰክ ላ ቱከለፉ ኢላ ነፍሰከ ወሐሪድ ልሙእሚኒን ሙእሚኖችንም ቀስቅሳቸው፣ እንዲነሳሱ አድርጋቸው። አሰላሁ አየኩፈ ባእሰ አለዚነ ከፈሩ ለምን አላሁ ስብሓነሁ ወተዓላ የነዛን ከሃዲዎች ተንኮልና ኃይል እንዲከላከልላቸው። ወላሁ አሸዱ ባእሰን ወአሸዱ ተንኪላ። አላሁ ስብሓነሁ ወተዓላ እሱ ቅጣቱና ኃይሉ የበረታ ነው። አሸዱ ባእሰን ኃይሉ፣ ወአሸዱ ተንኪላ ቅጣቱ። የአላህ ስብሓነሁ ወተዓላ ኃይልና ቅጣት ይበልጣል። እነሱ ኃይል አለን ቢሉ፣ መሳሪያ አለን ቢሉ፣ ቴክኖሎጂ በእጃችን ነው ቢሉ፣ ወላሁ አሸዱ ባእሰን ወአሸዱ ተንኪላ። አላሁ ስብሓነሁ ወተዓላ ደግሞ በጣም የጠነከረ የበረታ ኃይል ያለው ቅጣቱም የበረታና የጠነከረ የሆነ ነው። አሰላሁ አየኩፈ ባእሰ አለዚነ ከፈሩ ቢተሕሪድከ ኢያሁም ዐለ ልቂታል። ሙእሚኖችን ወደ ጦርነትና ራስን ወደ መከላከል ብታነሳሳ አላሁ ስብሓነሁ ወተዓላ ደግሞ ይከላከልላችኋል። የእነሱን እጅ አደብ እንዲያደርግ ይሰራል አላሁ ስብሓነሁ ወተዓላ። መን የሽፈዕ ሸፋዓተን ሐሰነተን የኩን ለሁ ነሲቡ ሚንሃ ወመን የሽፈዕ ሸፋዓተን ሰይአተን የኩን ለሁ ክፍሉ ሚንሃ ወካነ አላሁ ዐላ ኩሊ ሸይእን ሙቂታ። መን የስዓ ሊጀልቢ ልኸይሪ ሊልገይሪ አንድ ሰው ሌላ ሰውን ለመጥቀም ቢንቀሳቀስ ልክ እንደተንቀሳቀሰው ልክ እንደሰራው ለሌላ ሰው እንደረዳውና ጥሩ ነገር እንዳደረገው ሁሉ አላሁ ስብሓነሁ ወተዓላ ለዚህ ሰውም ድርሻው ይሰጠዋል ከሰራው ጥሩ ነገር። በተቃራኒ ሰውን ለመጉዳት የተንቀሳቀሰ ሰው በሰራው አይነት ደግሞ አላሁ ስብሓነሁ ወተዓላ ጉዳቱ ወደ ራሱ እንዲመለስ ያደርጋል። ጥሩ ለሰራ ጥሩ ያገኛል፣ መጥፎ የሰራ መጥፎ ያገኛል። ሰውን የረዳ ድሃን የረዳ ደካማን የረዳ እንስሳም ሳይቀር የረዳ የጠቀመ ያበላ ያጠጣ አላሁ ስብሓነሁ ወተዓላ
ከዛው ከሰራው ጥሩ ነገር ለሱም ይጽፍለታል፣ ምንዳ ይመነዳዋል፣ በዱንያም በአኼራም ኸይር ይሰጠዋል። ሰውን ለመጉዳት ከቤቱ ተነስቶ ከዜሮ ከመሬት ተነስቶ የተንቀሳቀሰ አላሁ ስብሓነሁ ወተዓላ የዚህ ሰው ወንጀል መጥፎ ስራውን ይጽፍበታል፣ በዱንያም በአኼራም ይቀጣዋል። ማንኛውም ሰው እንደየስራው ይከፈለዋል። من يشفع شفاعة حسنة يكون له كفل منها ومن يشفع شفاعة سيئة يكون له كفل منها وكان الله على كل شيء مقيتا. الله سبحانه وتعالى بهلم قداي لاي حسيبا تقوات أرينو شهيدا يالي سمال قديرا بدن بنوم ياقو الله سبحانه وتعالى. وكان الله على كل شيء مقيتا بمعنى حسيبا. وإذا حييتم بتحية سلامتا سيستاتشو السلام عليكم ستبالو وإذا حييتم بتحية سووش لأنانت سلام سيلواتشو فحيو እናንተም ሰላምታውን መልሱላቸው። እንዴት አይነት መልስ? ቢአሕሰነ ሚንሃ ከዛው ሰውየው ሰላም ካለህ በላይ ሰውየው አሰላሙ አለይኩም ብቻ ከሆነ ያለህ ወአለይኩም ሰላም ወራህመቱላህ ትጨምርበታለህ። እሱም ወራህመቱላህ ያለን እንደሆነ ወበረካቱ ትጨምራለህ። ወበረካቱ ያለ እንደሆነ አሰላሙ አለይኩም ወራህመቱላሂ ወበረካቱ ከዛ በላይ መቼም አራተኛ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ መልሱ ምንድነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነገር ግን ምንድነው የሚጨመረው እዚህ ላይ? እንዴት ነህ? ደህና ነህ? ጤንነትህ? በፈገግታ በጥሩ አመለካከት ሰላምታውን መልሱላቸው፣ ዝም አትበሉ። ወኢዛ ሁይቱም ቢተሕየትን ፈሐዩ ቢአሕሰነ ሚንሃ ከነሱ በላይ የተሻለ ሰላምታ መልሱ። አው ወይም ደግሞ ካልቻላችሁ ርዱሃ ያችን ሰላምታ መልሷት። አሰላሙ አለይኩም ወአለይኩም ሰላም ዝም አይባልም። በአሁኑ ሰዓት ሰው መርጦ ነው ሰላም የሚባለው። አሰላሙ አለይኩም ስትለው መጀመሪያ ከእግር እስከ ራስ ያያል። ፎቶግራፈር ነው፣ ሰዓሊ ነው፣ ካሜራማን ነው፣ ጅብሪል ነው፣ ረቂብ ወዓቲድ ነው፣ ናኪር ሙንከር ነው፣ ሰው ነው፣ ሮቦት ነው። አሰላሙ አለይኩም እያልከው ፍጥጥ ብሎ የሚያይ ሰው መልስ የማይሰጥ ስንት ፐርሰንት ነው? ኢና ሊላሂ ወኢና ኢለይሂ ራጂዑን። መጀመሪያ ቅርጽህ ያያል፣ ሰውነትህ፣ አካልህ፣ አለባበስህ ምን ከሱ አይዲዮሎጂ የወጣ ሆኖ ከተሰማው ለሰውየው ሰላምታው አይሰጠው፣ ሰላምታውን አይመልስለትም። አይቶ እንደ ካሜራማን ፍጥጥ ብሎ አይቶ ይሄዳል። ሱብሃንአላህ اللهم نجنا من هؤلاء። ቁርአን የቀራ ሰው ደግሞ የባሰ ቁርአን ቀርቶ ይህንን አያት እያወቀ ይህ ሰው ሰላምታ አይገባውም ይላል። ይህ ሰው ሰላምታ አይመለስለትም። ማን ነው ያለው እንደዚህ? وإذا حييتم بتحية فحيوا بأحسن منها أو ردوها إن الله كان على كل شيء حسيبا። አላሁ ስብሓነሁ ወተዓላ በሁሉም ጉዳይ በሁሉም ነገር ላይ ተቆጣጣሪ ነው፣ ይቆጣጠርሃል። አንተ እንደ ካሜራ ፍጥጥ ብለህ ብታይ አላህ ስብሓነሁ ወተዓላ ሁወ ለቢልሚርሳድ ያያሃል እዛው።
الله سبحانه وتعالى ያያል ይሰማል ሸሂደን አለይኩም ሐሲበን ሙቂተን በተከታታይ የመጡት ቃላቶች እዚህ ላይ የመጨረሻ والله أشد بأسا وأشد تنكيلا وكان الله على كل شيء موقتا إن الله كان على كل شيء حسيبا طيب إلا اليهود ወደ ረሱል ዓለይሂ ሰላቱ ወሰላም መጥተው ምን ይላቸዋል? አሰላሙ አለይኩም። አንዳንድ ሰው አሁን ትክክለኛ አሰላሙ አለይኩም ያልኩኝ ይመስለዋል። ልክ እንደዚህ ነው ያላወቀ ሰው፣ ያልተማረ ሰው። እነዛ ይሁዶች ግን በጣም አደገኞች ናቸው። ሰላምታን በሚመስል ቃል ሞት ላንተ፣ ሞት ባንተ ላይ ይሁን የሚል ቃል ነው የተናገሩት። ሰላም አለይኩም አሰላም አለይኩም። አሰላም ይመስላል አይደል? አሰላም አይደለም፣ አሳም። ሳም ማለት ሞት ነው። ሞት ባንተ ላይ ይሁን በማን? ኢና ሊላሂ ወኢና ኢለይሂ ራጂዑን። በረሱል ዓለይሂ ሰላም ላይ። ረሱል ዓለይሂ ሰላም ከነሱ በላይ ብልጥ ናቸው፣ ብልህ ናቸው። ወዓለይኩም የሚለው መልስ ሰጡ። ያ ረሱላላህ እነዚህ ሰዎች እኮ ሰላምታ ሲሰጡህ አትመልስላቸውም እንደ የሚል ጥያቄ ተጠይቀዋል። እኔስ ምን አይነት መልስ እንደሰጠኋቸው አልሰማሽም እንዴ ያሉ ለአይሻ። ምን ማለት ነው? ሞት ባንተ ላይ በእናንተም ላይ ይሁን ማለት ነው። ወአለይኩም። ነገር ግን በሀገራችን ይህንን ቃል ይጠቀማል ብዬ ሰው አላምንም። ሲጀመር አያውቀው። السلام عليكم وعليكم السلام. طيب، وإذا حييتم بتحية فحيوا بأحسن منها أو ردوها إن الله كان على كل شيء حسيبا. طيب، من إلى زي لاي الرسول عليه الصلاة والسلام كأبي هريرة يمت حديثنا والذي نفسي بيده لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحابوا أفلا أدلكم على أمر إذا فعلتموه تحاببتم أفشوا السلام بينكم. لا تدخلوا الجنة حتى تؤمنوا جنة أتقبم إسكالام مناتشو درس مؤمن بيشانو جنة ميقباو ولا تؤمنوا حتى تحابوا ማመንም አትችሉም እስከምትዋደዱ ድረስ። ካልተዋደዳችሁ ሙእሚኖች መሆን አትችሉም። እስቲ እንጠያየቅ ከራሳችን ጀምሮ። ሀል እኛ እንዋደዳለን? ሰዎችን እንደ ሰው እንወዳለን? ሙእሚኖችን እንደ ሙእሚን እንወዳለን? ሙስሊሞችን እንደ ሙስሊም እንወዳለን? ወይስ በጥቅማ ጥቅም ነው የምንወደው? በጥቅማ ጥቅም ደግሞ እንጣላለን። የት ላይ ነው ያለ ነው? ማን ነው ማንን በላኢላሃ ኢላላህ የሚወደው ክፉ እንዳይነካው የሚያስብለት? ብር ካለው ይወደዳል፣ ብር ከሌለው አይወደድም። የዘር ማንዘርህ ከሆነ ትወደዋለህ፣ ካልሆነ አይወደድም። ትዕቢተኛ ትምክህተኛ ከሆነ ይወደዳል፣ ይከበራል። ትህትና ያለው ሰው ከሆነ አይወደድም፣ አይከበርም። በተቃራኒ እኛና እስልምና ልክ እንደ ትይዩ መስመር። ከእስልምና ጋር መቼ ነው የምንገናኘው? ስማችን ሙስሊሞች ነን፣ አልሐምዱሊላህ። لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحابوا أفلا أدلكم على أمر إذا فعلتموه تحاببتم. عند نجر لتقوماتشوا على الرسول صلى الله عليه وسلم، يعني النجر بتادرجوت لتواددوا بات متجلوت. أفشوا السلام بينكم، سلامتان بمهاكلاتشوا أبزو. السلام عليكم وعليكم السلام، السلام عليكم وعليكم السلام ورحمة الله. أبزو
ይሄ ደግሞ ስንት ጊዜ ሰላም ይላል በአሁኑ ዘመን 3 ጊዜ ሰላምታ ምንድነው ጤና ይስጥልን 3 ጊዜ ጤና ይስጥልኝ ነገር ፍለጋ ይላል። በመካከላቸው ሁለት ሰዎች እየተጓዙ እያሉ በመካከላቸው ዛፍ በመካከላቸው ማንኛውም የሚከለክላቸው የሚጋርዳቸው ነገር እንኳን ቢያጋጥም ተገናኝተው አሰላሙ አለይኩም መባባል ዒባዳ ነው፣ ጥሩ ነው። እንኳን ከ5 ደቂቃ በኋላ ተገናኝተህ ከሰዓት ከ2 ሰዓት ከ4 ሰዓት በኋላ ተገናኝተህ የአሰላሙ አለይኩም ቂማ ክብር ገና ብዙ ትምህርት ያስፈልገናል። ጠይብ ከዛ በኋላ ምን ይላል አላህ ስብሓነሁ ወተዓላ አላሁ ላ ኢላሃ ኢላ ሁ ለየጅመዐነኩም ኢላ የውም ልቅያመት ላ ረይበ ፊህ ወመን አስደቅ ሚን አላህ ሐዲሳ። አላሁ ስብሓነሁ ወተዓላ ከሱ በስተቀረ ሌላ ኢላህ ወይም ደግሞ ልንገዛው የሚገባ የለም፣ ከሱ በስተቀር የለም። አላሁ ላ ኢላሃ ኢላ ሁ ለየጅመዐነኩም ይሰበስባችኋል ኢላ የውም ልቅያማ ለየውም ልቅያማ ለመጨረሻ ቀን መሰብሰባችሁ አይቀርም። ላ ረይበ ፊህ ምንም ጥርጥር የሌለበት የሆነው የመጨረሻውን ቀን የውም ልቅያማ እዛው ላይ አላሁ ስብሓነሁ ወተዓላ ሁላችሁንም ከአደም እስከ መጨረሻ ፍጥረት በአንድ ላይ ይሰበስባችኋል። ወመን አስደቅ ሚን አላህ ሐዲሳ ከአላህ በላይ ከአላህ ውጭ ማን ነው እውነተኛ ተናጋሪ? ወመን አስደቁ ሚን አላህ ሐዲሳ ከአላህ በንግግርም ከአላህ ይበልጥ እውነተኛ ማን ነው? ይህ ትክክል ነው ማለት ነው። ቅያማ እንዳለ በቅያማ አላህ ሱብሓነሁ ወተዓላ እንደሚሰበስበን ምንም ጥርጥር የለውም። ላ ረይበ ፊህ ወመን አስደቅ ሚን አላህ ሐዲሳ ፈማ ለኩም ፊል ሙናፊቂነ ፊአተይን ወላሁ አርከሰሁም ቢማ ከሰቡ አቱሪዱነ አን ተህዱ መን አضለ ላህ ወመን ዩድሊል ላሁ ፈለን ተጅደ ለሁ ሰቢላ። ምንድን ነው እናንተ ይላል አላህ ሱብሓነሁ ወተዓላ። ፈማ ለኩም ምንድን ነው ለምን ለአሰሓባ ረዲየላሁ ዐንሁም በገዝወት ኡሑድ የኡሑድ ጦርነት ዓብዱላህ ብን ኡበይ ብን ሰሉል ረኢስ አልሙናፊቂን የሙናፊቆች መሪ ፕሬዚዳንት የነበረው ዓብዱላህ ብን ኡበይ ብን ሰሉል ወደ 300 አካባቢ ሰዎችን ይዞ ተመለሰ ወደኋላ። ረሱል ዐለይሂ ሰላም 1000 ሰዎች የሚገመቱ ይዘው በወጡበት ጊዜ 300 ሲቀነስባቸው እነሱ ወደ 700 ይሆናሉ። በዚህ ሰዓት ላይ ሙእሚኖች ስለ እነዚህ የተመለሱት ሙናፊቆች ተነጋገሩ። ምንድን ነው አሉ? يقول تعالى منكرا على المؤمنين في اختلافهم في المنافقين على قولين واختلف في سبب ذلك. فقال الإمام أحمد يقول أخبرنا عبد الله بن يزيد عن زيد بن ثابت أن رسول الله صلى الله عليه وسلم خرج إلى أحد فرجع ناس خرجوا معه فكان أصحاب رسول الله صلى الله عليه وسلم فيهم فرقتين، فرقة تقول نقتلهم وفرقة تقول لا هم المؤمنون. فأنزل الله فما لكم في المنافقين فئتين. فقال رسول الله صلى الله عليه وسلم إنها طيبة وإنها تنفي الخبث كما تنفي النار خبث الفضة. أخرجه في صحيحين. እነዚህ ሙናፊቆች ወደ ኋላ በተመለሱ ጊዜ ሙእሚኖች ምን አሉ? ለምን እንደዚህ ይከሰታል? ለምን ይመለሳሉ? እነዚህ እኮ አሉ ከፊሎቹ፣ እነዚህ እኮ ሙናፊቆች ናቸው፣ ስለዚህ ልንገላቸው እንኳን ይገባል አሉና ሌሎቹ ደግሞ ነው እነዚህ ሙስሊሞች ናቸው፣ ሙእሚኖች ናቸው፣ ልክ እንደኛ ላኢላሃ ኢለላህ ይላሉ፣ እንደኛ መስጊድ ይሰግዳሉ፣ ልክ እንደኛ ከኛ ጋር ወጥተዋል የሚል በሁለት ሐሳብ ሲከፈሉ
الله سبحانه وتعالى من አላቸው فما لكم في المنافقين فئتين ለምንድነው በሁለት ተከፈላችሁ والله أركسهم بما كسبوا እነዚህ ሰዎች በሰሩት ጥፋት ወደ ኋላ መለሳቸው والله أركسهم بما كسبوا نعم والله أركسهم بما كسبوا الله سبحانه وتعالى أتأمماتشو الله أتأمماتشون سو ልታቀኑ ታስባላችሁን أتريدون أن تهدوا من أضل الله نعم እነዚህ ሰዎች አላህ Subhanahu Wa Ta'ala ያጠፋቸው ሲሆኑ እናንተ ለነዚህ ሰዎች ልታስተካክሉ ታስባላችሁ መንገድ እንድትመሯቸው ልባቸውን እንድታስተካክሉላቸው ታስባላችሁ ومن يضلل الله فلن تجد له سبيلا الله سبحانه وتعالى ያጠፋው ማንኛውም ሰው መንገድ አያገኝለትም فلن تجد له سبيلا ለዚህ ሰው ለማስተካከል መንገድ አታገኝለትም سبحان الله በመናፍቃንም ነገር አላህ በስራዎቻቸው ወደ ክህደት የመለሳቸው ኡርኪሱ بما كسبوا ودوا لو تكفرون كما كفروا እንዲያውም እነሱ ምን ደስ ይላቸዋል ልክ እነሱ እንደካዱት እናንተም እንድትክዱ فتكونون سواء እኩል እንድትሆኑ فلا تتخذوا منهم أولياء ስለዚህ ከነዚህ ሰዎች ጓደኝነት እንዳትይዙ ከነዚህ ሰዎች ጓደኛ እንዳይኖራችሁ ታማኝ የሚባል ጓደኛ ወዳጅ የሚባል ነገር ከነዚህ ሰዎች እንዳይኖራችሁ فلا تتخذوا منهم أولياء እንደ ወዳጅ አትያዟቸው حتى يهاجروا في سبيل الله በሰቢል الله ሂጅራ እስከሚያደርጉ ድረስ ይህ ደግሞ ለማን ነው ሂጅራ ላላደረጉ ሰዎች ምንድነው ሂጅራ ማለት ረሱል አለይሂ ሰላም ወዳሉበት ቦታ መሄድ በተለይ በመካ የቀሩ ሰዎች አቅም ያላቸው የነበራቸው ሰዎች ሂጅራ አለማድረጋቸው ይህንን አያት በቀጥታ ይመለከታቸዋል فلا تتخذوا منهم أولياء حتى يهاجروا في سبيل الله فإن تولوا فخذوهم واقتلوهم حيث وجدتموهم እነዚህ መናፍቃን ባለንበት መንገድ እንቀጥላለን ካሉ فإن تولوا فخذوهم ያዟቸው واقتلوهم ተጋደሏቸው حيث وجدتموهم ወይም ግደሏቸው ባገኛችኋቸው ቦታና ሰዓት ولا تتخذوا منهم وليا ولا نصيرا ከነሱም ወዳጅና ረዳትን አትያዙ የሙናፊቆች ጓደኞች አትሆኑ የሙናፊቅ ወዳጅ አትሆኑ ሙናፊቅ መጨረሻው ላይ ገደል ነው የሚከት سبحانك ربي إن الذين يصلون إلى قوم بينكم وبينهم ميثاق እነዛ በእናንተና ከነዛ ከናንተ ጋር ስምምነት ካላቸው ሰዎች የሚገናኙ ይላል يصلون ዝምድና ያላቸው ግንኙነት ያላቸው ጓደኝነት ያላቸው ከነማ ከነዛ እናንተ ከተስማማችኋቸው ወይም ከናንተ ጋር ከተስማሙ አካላት ለምሳሌ ቁረይሽን ማለት ነው ከሱልህ الحديبية በኋላ የሁደይቢያን ስምምነት
ለ10 ዓመት ጦርነት እንዲቆም እና እንዲህ የሚል ስምምነት በነበረበት ጊዜ ከነሱ ጋር ግንኙነት ካላቸው ሰዎች ኢለ الذين يصلون إلى قوم بينكم وبينهم ميثاق እነሱን ሲቀር ማለት ነው። ኢላ እነሱን ሲቀር ምን ማለት ነው? እነሱን አትግደሏቸው። ስምምነት ካላችሁ አካላት ከተስማማችኋቸው አካላት ጋር ግንኙነት ያላቸው ዝምድና ስምምነት ያላቸው ምክንያቱም ከስምምነቱ አንድ ምን ይል ነበር? ከአንተ ጋር የተጠጋ አንነካውም፣ ከኛ ጋር የተጠጋ እንዳትነካል፣ የኛ ግሩፕ ከሆነው እንዳይነካ፣ የአንተ ግሩፕ ከሆነው አካልም እኛ እንዳንነካው የሚል ስምምነት ስለነበር ኢለ الذين የሚለው ለነሱ ነው። ኢለ الذين يصلون إلى قوم بينكم وبينهم ميثاق በእናንተና በነዛ መካከል ስምምነት ካላቸው አካላት ግንኙነት፣ ስምምነት፣ ጓደኝነት ካላቸው እነዚህ ሰዎች አይገደሉም። አው ወይም ደግሞ ጃኡኩም ወደ እናንተ መጥተው ሐሲረት ሱዱሩሁም አን ዩቃቲሉኩም አው ዩቃቲሉ ቀውመሁም ከእናንተ ጋር ተጠግተው የኖሩ ከእናንተ ጋር አብረው ለምትዋጓቸው አካላት እንዳይዋጉ በአንድ በኩል ወይም ዘመዶቻቸው ናቸው፣ ወዳጆቻቸው ናቸው። አንድ ከነሱ ጋር በመሆን በመወገንም ለናንተ እንዳይወጓችሁ ፍላጎትም የላቸውም። ሰላማውያን ሰዎች ናቸው። እንደነዚህ አይነት ሰዎችም አትንኳቸው። አው ጃኡኩም ሐሲረት ሱዱሩሁም ልባቸው የሚጠባቸው የሚጨነቁ ሰዎች ከእናንተም እንዳይዋጉ ከነዛም እንዳይዋጉ፣ እናንተን ደግፈው ከነዛ እንዳይጣሉ፣ እነዛን ደግፈው ከእናንተም እንዳይጣሉና እንዳይዋጉ ልባቸው የሚጨነቅ እነዚህ ሰዎች እንዳትነኳቸው። አን ዩቃቲሉኩም አው ዩቃቲሉ ቀውመሁም ወለው ሻ አላህ ሱብሓነሁ ወተዓላ ቢፈልግ እኮ ለሰለጠሁም ዐለይኩም ፈለቃተሉኩም እነሱን ያነሳሳ ነበር። አላህ ሱብሓነሁ ወተዓላ በእናንተ ላይ ጦርነት እንዲከፍቱ ያደርጋል። ከውጭም ጦርነት ከውስጥም ጦርነት ይሆንባቸዋል። አላህ ሱብሓነሁ ወተዓላ ቢፈልግ እንዲህም ያደርጋል። ነገር ግን አልፈለገም፣ አላደረገም። እነሱም አልመረጡትም ጦርነትም። ስለዚህ አትንኳቸው። አው ጃኡኩም ሐሲረት ሱዱሩሁም አን ዩቃቲሉኩም አው ዩቃቲሉ ቀውመሁም ወለው ሻአ አላሁ ለሰለጠሁም ዐለይኩም ፈለቃተሉኩም ፈኢን እዕተዘሉኩም እነሱ ከተዋችሁ ካልነካችኋችሁ እነሱ እናንተን ካልነኩ ፈለም ዩቃቲሉኩም ካልተዋጓችሁ ወአልቀው ኢለይኩም ሰላም ለእናንተ ሰላም ከሰጧችሁ ፈማ ጀዐለ አላሁ ለኩም ዐለይሂም ሰቢላ አላሁ ስብሓነሁ ወተዓላ በእነሱ ላይ ምንም መንገድ አላደረገም። እንዳትገድሏቸው ማለት ነው። መብታቸው የተጠበቀ ነው። ለምን? ሰላማውያን ናቸው። ይህ ነው እንግዲህ ዲን አልኢስላም። የጦርነት ነው ግደሏቸው፣ ረደዋቸው ይላል ነው። ሊያርደን የተነሳ አዎ፣ ሊገለን የተነሳ አዎ፣ ሰላም ለሰጠን ግን ሰላም እንሰጠዋለን። ይህ ነው የቁርአን አልከሪም አመራር። ፈኢን እዕተዘሉኩም ፈለም ዩቃቲሉኩም ወአልቀው ኢለይኩም ሰላም ቢመዕና ሰላም ፈማ ጀዐለ አላሁ ለኩም ዐለይሂም ሰቢላ። ጠይብ እነዚያ በእናንተና በእነርሱ መካከል ቃል ኪዳን ወዳላቸው ህዝቦች የሚጠጉና ወይም እናንተን ለመጋደል ወይም ወገኖቻችሁን ለመጋደል ልቦቻችሁ የተጨነቁ ሆነው የመጧችሁ ሲቀሩ እነዚያንስ አትግደሏቸው። አላህም በሻ ኖሮ በእናንተ ላይ ኃይል በሰጣቸውና በተጋደሏችሁ ነበር። ቢተዋችሁና ባይገድሏችሁም ወደ እናንተ እርቅን ቢያቀርቡ አላህ ለእናንተ በእነርሱ ላይ የመጋደል መንገድን አላደረገም። አላሁ አክበር። ፈማ ጀዐለ አላሁ ለኩም ዐለይሂም
سبيلا. ستجدون آخرين يريدون أن يأمنوكم ويأمنوا قومهم كلما ردوا إلى الفتنة أركسوا فيها فإن لم يعتزلوكم ويلقوا إليكم السلم ويكفوا أيديهم فخذوهم واقتلوهم حيث ثقفتموهم وأولئك جعلنا لكم عليهم سلطانا مبينا. طيب، هؤلاء في الصورة الظاهرة كمن تقدمهم، ولكن نية هؤلاء غير نية أولئك، فإن هؤلاء قوم منافقون يظهرون للنبي صلى الله عليه وسلم ولأصحابه الإسلام ليأمنوا بذلك عندهم على دمائهم وأموالهم وذراريهم، ويصانعون الكفار في الباطن فيعبدون معهم ما يعبدون ليأمنوا بذلك عندهم وهم في الباطن مع أولئك، كما قال تعالى: وإذا خلوا إلى شياطينهم قالوا إن معكم إنما نحن مستهزئون. وقال ها هنا: كلما ردوا إلى الفتنة أركزوا فيها أي انهمكوا فيها. عجيب. ሌሎች ደግሞ እንዲህ አይነት ሰዎች አሉ ይላል። ሰተጅዱን ታገኛላችሁ፣ አኸሪን ሌሎች አይነት ሰዎች ዩሪዱነ አን ያእመኑኩም ከእናንተ ሳይነኩ በሰላም እንዲኖሩ ሰላማውያን ሰዎች ሆነው መስለው እንዲኖሩ የሚፈልጉ ወያእመኑ ቀውመሁም ከነዛም ከጠላቶቻችሁ በሰላም እንዲኖሩ ከእናንተም እንዳይጣሉ ከነዛም እንዳይጣሉ የሚፈልጉ፣ በሌላ አነጋገር መናፍቃን ሆነው ከእናንተ ጋር አብረው ይሰግዳሉ፣ ይጾማሉ፣ እናንተን ይመስላሉ። በውስጥ ደግሞ ከጠላቶቻችሁ ጋር ግንኙነት ያደርጋሉ። እነሱም ቢያሸንፉ እንዳይጎዷቸው፣ እናንተም ብታሸንፉ እንዳትጎዷቸው በውስጥ ለውስጥ እየሰሩ የሚኖሩ መናፍቃን። ستجدون آخرين يريدون أن يأمنوكم ويأمنوا قومهم በሰላም እንዲኖሩ ይፈልጋሉ። እንግዲህ ሁለቱም የሰላም ፍላጎታቸው ይለያያል። አስቀድሞ የጠቀሳቸው إلا الذين يصلون إلى قوم بينكم وبينهم ميثاق أو جاءوكم حصرت صدورهم أن يقاتلوكم أو يقاتلوا قومهم ያላቸው አስቀድሞ የጠቀሳቸው ሰዎችና ያሁኑ ሁለቱም ሰላም ፈላጊዎች የሚመስሉ የመጀመሪያዎቹ በትክክል ሰላም ፈላጊ ናቸው። እናንተንም መውጋት አይፈልጉም፣ ሌሎችንም መውጋት አይፈልጉም፣ ከእናንተም መሰለፍ አይፈልጉም፣ ከነዛም መሆንና መሰለፍ አይፈልጉም። ያሁኖቹ ግን እነዚህ ግን በዚህ አያት የሚጠቀሱት ግን በዚህ አንቀጽ ያሉት ሰዎች ግን ሰላም ፈላጊ መስለው በውስጥ ከጠላት ጋር ግንኙነት ያላቸው ሰዎች ናቸው። ሁሌም ኩለማ ሩዱ ኢለል ፊትነ ወደ መጥፎ መንገድ ወደ ፈተና በገቡ ቁጥር ኡርኪሱ ፊሃ እዛው ይራከሳሉ፣ እዛው ይገባሉ፣ እዛው ይጨማለቃሉ። ፊትና እዚህ ላይ ሽርክ ነው። በአንድ ትርጉሙ ሽርክ ለማሻረክ በአላህ ላይ ለማሻረክ ወደ ኋላ አይሉ። ምክንያቱም ሲጀመር ልባቸው ሙእሚን አይደለም፣ አካላቸው ነው ሙእሚን፣ አካላቸው ብቻ ነው ሙስሊም፣ ቅርጻቸው ብቻ ነው ሙስሊም፣ አለባበሳቸውና ምላሳቸው ብቻ ነው ሙስሊም፣ ልባቸው ካፊር ነው። ካፊር ስለሆነ ልባቸው ኩለማ ሩዱ ኢለል ፊትነቲ ወደ ፈተና በተመለሱ ቁጥር፣ ፈተና ባጋጠማቸው ቁጥር፣ ፈተናው የሽርክም የሌላም ኡርኪሱ ፊሃ እዛው ይጨማለቃሉ፣ ይገባሉ። ስለዚህ እነዚህ አይነት ሰዎች ፈኢን ለም ያዕተዚሉኩም በግልጽ ከናንተ ነፃ ሆኖ ካልኖሩ ወዩልቁ ኢለይኩም ሰላም በግልጽ ለናንተ ሰላም ካልሰጣችኋቸው ወይም እነሱ ለናንተ ካልሰጡ ወየኩፉ አይዲየሁም እጃቸውን ካልያዙ ካልተጠነቀቁ አደብ ካልገዙ
ፈኹዙሁም ያዟቸው፣ ወቅቱሉሁም ግደሏቸው፣ ሐይሱ ተቂፍቱሙሁም ባገኛችኋቸው፣ ወኡላኢከ ጀዐልና ለኩም ዐለይሂም ሱልጣናን ሙቢና በእነሱ ላይ ግልጽ የሆነ ስልጣን ሰጥተናችኋል። አላሁ አክበር። ስልጣን የሚለው ላይ እዚህ ላይ በአማርኛ ማስረጃ ነው የሚለው። ማስረጃን ሰጥተናችኋል ወይም አድርገናል። ያው ስልጣን ነው። ወኡላኢከ ጀዐልና ለኩም ዐለይሂም ሱልጣናን ሙቢናን። እነዚህ አይነት ሰዎችማ ሁሌም እኮ ሀገር የሚፈርሰው በእነዚህ ሰዎች ነው። ዲን ወደ ኋላ የሚመለሰው በእነዚህ አይነት ሰዎች ነው። ሙናፊቅ በማንኛውም ጊዜና በማንኛውም ቦታና በማንኛውም መድረክ አለ። በፖለቲካ መድረክ አለ። እኛ እኮ እንደዚህ ነን፣ የእኛ አመራር እኮ እንደዚህ ነው እያለ ያወራና ከውስጥ ለውስጥ ከነዛ ጋር ነው። በዲንም ልክ እንደዚህ እነዚህ አይነት ሰዎች መዥገር ናቸው፣ ቫይረስ ናቸው። እነዚህ አይነት ሰዎች ፈኢን ለም ያዕተዚሉኩም ወዩልቁ ኢለይኩም ሰላም ወየኩፉ አይዲሁም ፈኹዙሁም። ሱብሓነላህ። ወማ ካነ ሊሙእሚንን አን የቅቱለ ሙእሚናን ኢላ ኸጠአ። አንድ ሙእሚንን መግደል አይችልም ወይም አይገድልም በስህተት ካልሆነ በስተቀር። ወማ ካነ ሊሙእሚንን አን የቅቱለ ሙእሚናን፣ አይገባም አንድ ሙእሚን እንደሱ ሙእሚን መግደል አይገባም። ኢላ ኸጠአ፣ በጥፋት በስህተት ካልሆነ በስተቀር። ለመግደል ያላሰበው ነገር ባላሰበው መንገድ የወረወረው ቀስት ሰውየውን መግደል ይችላል ሙእሚኑን። ስለዚህ አንድ ሙእሚንን መግደል የለበትም በስህተት ካልሆነ በስተቀር። ወማ ካነ ሊሙእሚንን አን የቅቱለ ሙእሚናን ኢላ ኸጠአ። ጠይብ፣ በአሁኑ ሰዓት እያየን ያለነው ነገር ምንድን ነው? በመሳሪያም በመላስም በሚዲያም እየተገዳደለን እየተሰዳደብን ያለነው እኛው በእኛው ነው። አላህ ነጃ ያውጣን። አላህ ይቅር ይበለን። አላህ ወደ መንገዱ ወደ ኢማኑ ይመልሰን። በአረብ ሀገር መሳሪያው የሚወረወረው አላሁ አክበር እየተባለ ነው። ወደ ሙስሊም ያሉበት አካባቢ ሙስሊሞችን ነው የሚገድለው ሚሳይሉ። ከዛው መልስ የሚሰጠው አላሁ አክበር እየተባለ ነው። ሙስሊሞች እርስ በርሳቸው በግልጽ የሚገዳደሉበት፣ ደማቸው ደመ ከልብ የሚሆንበት፣ የሚዲያና የካፊሮች በተለይ የይሁዶችና የሰይጣኖች መጫወቻ የሚሆንበት ዘመን በግልጽ እያየን ነው። በመሳሪያ መገዳደል ያልቻለን አካላት ደግሞ በቂም በቀል፣ በስልጣን፣ በገንዘብ፣ በግሩፕ፣ በጀማዓ፣ በስም፣ በጣኢፋ፣ በቀበልያ፣ በመዝሀብ፣ በሚንሃጅ ስም እየተለጣጠፈ አንዱ አንዱን ሲሰድብ፣ አንዱ አንዱን ሲያዋርድ የተለመደ የቀን በቀን ክትፎ ሆነዋል። ምርጥ ምግብ። ሱብሓነከ ረቢ። ወማ ካነ ሊሙእሚኒን አን የቅቱለ ሙእሚናን ኢላ ኸጠአ ወመን ቀተለ ሙእሚናን ኸጠአን፣ በስህተት አንድ ሙእሚንን የገደለ ሰው ፈተሕሪሩ ረቀበትን ሙእሚነትን፣
ሙእሚን የሆነ ሰውን ገዝቶ ባሪያ ማለት ነው፣ ባሪያ ባነበረበት ጊዜ ነፃ ማድረግ አለበት፣ ነፃ መልቀቅ አለበት። አንድ ሁለተኛ ቅጣቱ ወዲየቱን ዲያ ካሳ ወዲየቱን ሙሰለመቱን ኢላ አህሊሂ ወደሚመለከተው የተገደለባቸው ቤተሰቦች መስጠት አለበት። ኢላ አን የሰደቁ አንፈልግም ካላሉ በስተቀር ደና ችግር የለውም እኛ ገንዘብ አንፈልግም ካላሉ በስተቀር መስጠት ግዴታው ነው። ስንት ያክል ነው? ምን ያክል የሚገመት ነው የሚለው ወደ 100 ግመል አንድ ሙእሚንን በስህተት አስምሮበት ይህንን ቃል ወመን ቀተለ ሙእሚናን ኸጠአን በስህተት የገደለ ሰው አንድ ባሪያ ገዝቶ ነፃ ማለትና ወደ 100 ግመል የሚገመት ለተገደለባቸው ቤተሰቦችን መስጠት። ኢላ አን የሰደቁ አንፈልግም ገንዘቡ ይቅርብን ካላሉ በስተቀር። ፈኢን ካነ ሚን ቀውሚን ዐዱውን ለኩም ወሁወ ሙእሚን ግን ደግሞ የተገደለው ከጠላቶቻችሁ ከሆነው አካል ከሆነ ወሁወ ሙእሚን ግን ደግሞ ሰውየው የተገደለው ሙእሚን ከሆነ ቅጣቱ ምንድን ነው? ፈተሕሪሩ ረቀበትን ሙእሚነትን እዚህ ላይ አንድ ባሪያ ገዝቶ ነፃ ማለት አለበት። ወኢን ካነ ሚን ቀውሚን በይነኩም ወበይነሁም ሚሳቅ በእናንተና በነሱ መካከል ስምምነት የተፈራረማችሁትን የሆነ ነገር ካለ እና የተገደለው ከነሱ ከሆነ ፈዲየቱን ሙሰለመቱን ኢላ አህሊሂ ወደ ቤተሰቦቹ በርግጥ የሚረከቡትን ካሳ እና ወተሕሪሩ ረቀበትን ሙእሚነትን ሙእሚን የሆነ ሰው ባሪያ ገዝቶ ነፃ ማለትን ቅጣቱ ነው። ፈመን ለም የጅድ ይህንን ማድረግ ያልቻለ ፈሲያሙ ሸህረይን ሙተታቢዐይን ተውበተን ሚነላህ 2 ወር በማከታተል ካለምንም ማቋረጥ 60 ቀናትን መጾም ግዴታው ይሆናል። ወካነ አላሁ ዓሊመን ሐኪማ ይህ ደግሞ ለሰውየው እንደ ተውባ ነው የሚቆጠርለት። አላሁ ስብሓነሁ ወተዓላ በሁሉም ጉዳይ አዋቂና ጥበበኛ ነው። ወካነ አላሁ ዓሊመን ሐኪማ አዋቂና ጥበበኛ በመሆኑ ነው ይህንን ፍርድ የሰጣቸው ማለት ነው። ጠይብ ወመን የቅቱል ሙእሚናን ሙተዓሚደን ግን ሆን ብሎ ሙእሚንን የገደለ ሰው ፈጀዛእሁ ጀሃነም የዚህ ሰው ክፍያው ምንድን ነው? ዋጋው ጀዛኡ ምንዳው ምንድን ነው? ጀሃነም ኻሊደን ፊሃ እዛው ለዘለዓለም ይኖራል። ወገዲበ አላሁ ዐለይሂ አላህ ስብሓነሁ ወተዓላ ይቆጣበታል። ወለዐነህ ይረግመዋል። ወአዐደ ለሁ ዐዛበን ዐዚመን ከባድ የሆነ ቅጣትም አዘጋጅቶለታል። ላኢላሃ ኢለላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። አላሁመ ህዲና ሱቡለ ሰላም። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢዛ ضረብቱም ፊ ሰቢልላሂ ፈተበየኑ ወላ ተቁሉ ሊመን አልቃ ኢለይኩም ሰላመ ለስቱ ሙእሚናን ተብተጉነ ዐረደ አልሐያቲ ዱንያ ፈዕንደ አላሂ መጋኒሙ ከሲራ ከዛሊከ ኩንቱም ሚን ቀብል ፈመነ አላሁ ዐለይኩም ፈተበየኑ ኢነላሃ ካነ ቢማ ተዕመሉነ ኸቢራ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢዛ ضረብቱም ፊ ሰቢልላህ ضረብቱም ቢመዕና ኸረጅቱም ፊ ሰቢልላህ በአላህ መንገድ ከወጣችሁ ይላል ወደ ጂሃድ
እና ከጂሃድ ጋር የተያያዙ መንገድን የማጣራት የስለላ ስራ እና ፊ ሰቢልላህ ከወጣችሁ ፈተበየኑ ማረጋገጥ አለባችሁ። ወላ ተቁሉ ሊመን አልቃ ኢለይኩም ሰላም ለእናንተ ሃይ አሰላሙ ዓለይኩም ወራህመቱላህ ላላችሁ ሰው ወላ ተቁሉ ሊመን አልቃ ኢለይኩም ሰላም አሰላሙ ዓለይኩም ላላችሁ ሰው ለስተ ሙእሚናን አትበሉት። አንተ ደግሞ ካፊር አትበሉት። ለስተ ሙእሚናን አንተ እኮ ሙእሚን አይደለህም፣ ለምንድን ነው አሰላሙ ዓለይኩም የምትለኝ አትበለው። ተብተጉን ዐረደ አልሐያት ዱንያ የዱንያን ጥቅማ ጥቅም ነው የምትፈልጉት። ፈዕንደ ላሂ መጋኒሙ ከሲራ አላህ ዘንድ ነው ሁሉም ሀብት የዱንያም የአኼራም ጥቅማ ጥቅም ያለው። ከዛሊከ ኩንቱም ምን ቀብል እናንተም ጭምር እኮ እንደዚህ ነበራችሁ ይላል። ምን ማለት ነው? ኢማናችሁ እየደበቃችሁ ትኖሩ ነበረ። የት? መካ ላይ ኢማናቸው ደብቀው የሚኖሩ ነበሩ። ኢማናቸው ያልደበቁ ወደ ስደት ወደ ሀበሻም ወደ መዲናም ሄዱ። ደብቀው የሚኖሩ ግን ነበሩ እዛ። ከዛሊከ ኩንቱም ምን ቀብል ፈመነ ላሁ ዐለይኩም አላሁ ስብሓነሁ ወተዓላ ደግሞ እዚህ ደረጃ ላይ ያደረሳችሁ በግልጽ ሃይማኖታችሁን፣ ዒባዳችሁን፣ ስያማችሁን፣ ሰላታችሁን እስከ መከላከል ድረስ ራሳችሁን ለመከላከል አበቃችሁ። ፈተበየኑ ስለዚህ ማረጋገጥ አለባችሁ። ኢነላሃ ካነ ቢማ ተዕመሉነ ኸቢራ አላሁ ስብሓነሁ ወተዓላ በምትሰሩት ሁሉ የውስጥ አዋቂ ነው። ጠይብ እዚህ ላይ ምንድን ነው ያጋጠመው? በረሱል ዓለይሂ ሰላም ዘመን بعث رسول الله صلى الله عليه وسلم عن ابن عباس يمتانو بعث رسول الله صلى الله عليه وسلم سرية فيها المقداد بن الأسود فلما أتوا القوم وجدوهم قد تفرقوا وبقي رجل له مال كثير لم يبرح فقال أشهد أن لا إله إلا الله وأهوى إليه المقداد فقتله فقال له رجل من أصحابه أقتلت رجلا شهد أن لا إله إلا الله والله لأذكرن ذلك للنبي صلى الله عليه وسلم فلما قدموا على رسول الله صلى الله عليه وسلم قالوا يا رسول الله إن رجلا شهد أن لا إله إلا الله فقتله المقداد فقال ادعوا إليه المقداد يا مقداد أقتلت رجلا يقول لا إله إلا الله فكيف لك بلا إله إلا الله غدا قال فأنزل الله يا أيها الذين آمنوا إذا ضربتم في سبيل الله فتبينوا ከዕለታት አንድ ቀን ረሱል ዐለይሂ ሰላም የላኳቸው ሰዎች በመንገድ ላይ የሆኑ ሰዎችን ያገኙና ሰዎቹ ፈረጠጡ፣ ሸሹ። አንድ ሰው ግን ብዙ ሀብት ብዙ ማለት እንስሶችን የያዘ ስለነበረ አልሮጠም። እነሱ ሲደርሱበት አሽሃዱ አን ላ ኢላሃ ኢለላህ አለ። እኔ እንደናንተ ነኝ ሙስሊም ነኝ ለማለት ነው። እና ይህንን ሰሓባ ገደለው። ከሱ ጋር የነበረው ለምን ገደልከው አለው። አሽሃዱ አን ላ ኢላሃ ኢለላህ እያለ እንደዚህ ታደርጋለህ? እንዲህ ያለበት ምክንያት እኮ ከኔ ለመዳን እንጂ አምኖበት አይደለም ብሎ ሲናገር ለረሱል ዓለይሂ ሰላቱ ሰላም ነግራቸዋለሁ ብሎ ለረሱል ዓለይሂ ሰላቱ ሰላም ሲነግራቸው ጥሩት አሉ። ረሱል ዓለይሂ ሰላም ጠሩትና ምንድን ነው የምሰማው? ላኢላሃ ኢለላህ ያለ ሰውን አሽሃዱ አን ላኢላሃ ኢለላህ አነ ሙሐመድ ረሱሉላህ ያለ ሰውን ትገላለህ አሉት። ምንድን ነው ነገ ምንድን ነው የምትሆነው በላኢላሃ ኢለላህ? ላኢላሃ ኢለላህ ምንድን ነው የምታደርገው ነገ ብለው ረሱል ዓለይሂ ሰላም በንዴት ተቆጡት ይላል። በሌላ ሐዲስ እሱ እኮ ዋሽቶ ነው ከኔ ለመዳን ነው። አሸቀቅተ ቀልባህ ልቡን ከፍተህ አየኸው የሚል ንግግር ተናገሩት ረሱል ዓለይሂ ሰላም። አንተም እኮ ኢማንህ ደብቀህ ትኖር ነበረ። አንተም እኮ በመካ ግልጽ አልነበርክም። አንተና ሌሎች እንዳንተ አይነት ሰዎች ኢማናቸውን እምነታቸውን በግልጽ ሳይገልጹት በልባቸው ላኢላሃ ኢለላህን ይዘው ይኖሩ ነበረ። አንተም እንደነሱ ነበርክ አሉት ረሱል ዓለይሂ ሰላም። ልክ ይህንን አያት ደግሞ ወረደ።
يا أيها الذين آمنوا إذا ضربتم في سبيل الله فتبينوا ولا تقولوا لمن ألقى إليكم السلام لست مؤمنا تبتغون عرض الحياة الدنيا فعند الله مغانم كثيرة ይህንን ሀብት ፈልጋችሁ ነው ሰው የገደላችሁት ብዙ እንስሶችን እና የዱንያ ጥቅማ ጥቅም ሀብትን ለመማረክ ነው ሰውን የገደላችሁት وعند الله مغانم كثيرة الله ዘንድ የማያልቅ የሆነ ሀብት አለው በዱንያም በአኺራም ለሁሉም የሚሆነው كذلك كنتم من قبل እናንተም እኮ እንደዚህ ነበራችሁ فمن الله عليكم فتبينوا إن الله كان بما تعملون خبيرا لا يستوي القاعدون من المؤمنين غير أولي الضرر والمجاهدون في سبيل الله بأموالهم وأنفسهم فضل الله المجاهدين بأموالهم وأنفسهم على القاعدين درجة لا يستوي እኩል አይሆኑም እኩል መሆን አይችሉም ማንና ማን القاعدون من المؤمنين والمجاهدون ሙእሚኖች ሆነው በአገራቸው በቤታቸው ቁጭ ብለው የተቀመጡና ወደ ጂሃድ የወጡ ሁለቱም እኩል ሊሆኑ አይችሉም እንዴት ነው እኩል ሊሆኑ የሚችሉት በቤቱ የተቀመጠ ሰው ምንም ያልሰራ ምንም ያልለፋ ምንም መስዋዕት ያልከፈለ የተኛ የተዝናና እና ወደ በረሃ ወጥቶ ስንት ጉድ ስንት ችግር ስንት ረሃብ መከራ በዛው ላይ መሞት አለ መቁሰል አለ ስንት ነገር አለ ስለዚህ እቤቱ የተቀመጠና እነዚህ አይነት ሰዎች እንዴት ነው እኩል የሚሆኑት لا يستوي ይላል አላህ Subhanahu Wa Ta'ala لا يستوي القاعدون من المؤمنين والمجاهدون في سبيل الله بأموالهم وأنفسهم በገንዘባቸውና በነፍሶቻቸው የተዋጉ ሰዎችን እኩል ሊሆኑ አይችሉም ይህንን አያት ሲወርድ الرسول عليه الصلاة والسلام ና ጻፋሉት ለዘይድ ብን ثابت ና አሁን የወረደው አያት አለና ጻፍልኝ አሉት لا يستوي القاعدون من المؤمنين يጽፋል እሱ والمجاهدون في سبيل الله بأموالهم وأنفسهم እዚህ ላይ ማን ይመጣል عبد الله ابن أم مكتوم አይነ ስውር የነበረው ይህንን አያት የጻፈ ሰማ ምንድነው ያ ረሱላህ አለ እኔና እንደኔ አይነት ሰዎችስ አይን የሌለን የተለያዩ የአካል ጉዳተኞችስ የቤታችን ቁጭ ያልን ምንድነው የኛ ጉዳይ ብሎ ሲጠይቅ ጅብሪል ተመለሰና غير أولي الضرر የሚለውን ሐረግ ለረሱል አለይሂ ሰላም ነገራቸው እንግዲህ ጻፋሉት ለዘይድ ብን ثابت አሁን ተመልሶ ጅብሪል غير أولي الضرر ብሎኛልና ልክ በዚህ መልክ ጻፈው አሉ ስለዚህ እንዴት ሆነ ልክ አሁን እንዳለው لا يستوي القاعدون من المؤمنين غير أولي الضرر والمجاهدون في سبيل الله بأموالهم وأنفسهم ምን ማለት ነው غير أولي الضرر እነዛ ችግር ያላቸው ሰዎች እነዛ የአካል ጉዳተኞች የታመሙ ሰዎች በሽተኞች ሲቀሩ የሚለው ሐረግ ወረደ فضل الله المجاهدين بأموالهم وأنفسهم على القاعدين درجة الله سبحانه وتعالى ለነዛ በነፍሶቻቸውና በገንዘቦቻቸው የሚዋጉ ከነዛ ቤታቸውን ቁጭ ካሉ በላይ አብልጧቸዋል ደረጃ ሰጥቷቸዋል ወኩለን ነገር ግን ሁሉንም وعد الله الحسنى ጀነትን ቃል ገብቶላቸዋል الحسنى هي الجنة
وفضل الله المجاهدين على القاعدين أجرا عظيما ነገር ግን ደግሞ አላሁ ሱብሓነሁ ወተዓላ ለነዛ ሙጃሂዶች ታጋዮች ከነዛ ቤታቸው ውስጥ ከተቀመጡ በላይ ትልቅ አጅር ትልቅ ምንዳ ሰጥቷቸዋል። ደረጃ የሚለው እንዴት ነው የሚለው ጥያቄ ቀረበላቸው ረሱል አለይሂ ሰላቱ ወሰላም فضل الله المجاهدين بأموالهم وأنفسهم على القاعدين درجة على القاعدين درجة ما معنى درجة هي فوق ስንወጣ ያለው መወጣጫ እግራችን አንድ ሁለት እያለ ወደ ላይ የሚወጣበት እሱ በአረብኛ ቋንቋ ደረጃ ይባላል። ነገር ግን አሉ ረሱል አለይሂ ሰላም የቤታችሁ ደረጃ እንዳይመስልህ አሉት ለአንድ ሰሐባ ሱብሃንአላህ إن في الجنة 100 درجة أعدها الله للمجاهدين في سبيله ما بين كل درجتين كما بين السماء والأرض የአንድ ደረጃ ርቀቱ ከመሬት እስከ ሰማይ ነው። ልክ እንደዚህ አይነት ደግሞ 100 ደረጃ አለ። ምን ያክል ነው? በእኛ በዘንድሮ በዘመናችን አነጋገር ሃይ ክላስ የሚባለው ኑሮ 5 ስታር የሚባለው ደረጃ በእኛ ባለንበት ዘመን እንኳን ብንወስደው የአንድ ድሃ በኮንዶሚኒየም ውስጥ ቤት የሚኖርና በሃይ ክላስ የተለያዩ ቪላ የተለያዩ ፎቅ ያለበት ሰው ደረጃው ምን ያክል ነው ልዩነቱ? የአዲስ አበባ የሀብታምና የድሃ የኑሮን ልዩነት ምንም ነገር ማቀራረብ የማይቻል በዱንያ እንኳን ይህ አኺራ ነው። ልክ እንደ የቤትህ ደረጃ እንዳይመስልህ የእናትህ ደረጃ እንዳይመስልህ አሉ ረሱል አለይሂ ሰላቱ ወሰላም። የቤታችሁ ደረጃ አይደለም፣ ሊፍት የቤታችሁ አይደለም። የቡርጅ ኸሊፋና ከዛም በላይ ያሉት ትላልቅ ሆቴሎች ወይም ደግሞ ህንፃዎች የነሱ ሊፍት አይደለም። ይህ ደረጃ 100 ደረጃ ሆኖ አንዱን ብቻ እያንዳንዱ ከመሬትና እስከ ሰማይ ያለው ርቀት ነው። ደረጃትን ሚንሁ ወመግፊረተን ወረሕማ ይህ አላህ ሱብሓነሁ ወተዓላ ደረጃ የሰጣቸው ነው። ደረጃትን ሚንሁ ወመግፊረተን ወረሕመተን ምህረትና ርህራሄ ወማዕዘኔታ ነው። ወካነ አላሁ ገፉራን ረሒማ አላሁ ሱብሓነሁ ወተዓላ መሐሪና ርህሩህ ነው። إن الذين توفاهم الملائكة ظالمي أنفسهم قالوا فيما كنتم قالوا كنا مستضعفين في الأرض قالوا ألم تكن أرض الله واسعة فتهاجروا فيها فأولئك مأواهم جهنم وساءت مصيرا إن الذين توفاهم الملائكة እነዛ መላእክቶች የመጡ ጊዜ إن الذين توفاهم الملائكة መላእክታ ሲመጡላቸው ظالمي أنفسهم ራሳቸውን የበደሉ ሰዎች ምን ማለት ነው? አንዳንዶቹ በአያቱ በአማርኛው እናንበው إن الذين توفاهم الملائكة እነዚያ ለእምነት ባለ መሰደድ ነፍሶቻቸውን በዳዮች ሆነው መላእክት በበድር የገደሏቸው መላእክት ለነሱ በምን ነገር ላይ ነበራችሁ አሏቸው። በምድር ውስጥ ደካሞች ነበርን አሉ። የአላህ ምድር ትሰደዱባት ዘንድ ሰፊ ያልነበረችምን አሉ።
አሏቸው። እነዚያም መኖሪያቸውን ገሃነም ናት፣ በመመለሻነትም ከፋች ይላል። ምን ማለት ነው? የአማርኛው ልክ ቃል በቃሉ የተተረጎመ በመሆኑ ዝርዝር ያስፈልገዋል። ኢነ ለዚነ ተወፋሁሙል መላኢካ፣ በሞት ጊዜ መላኢካ ሲመጡላቸው ወይም ሲመጡባቸው ዛሊሚ አንፉሲሂም፣ ራሳቸውን የበደሉ ሰዎች ሆነው። ራሳቸውን የበደሉ ሲል ምን ማለት ነው? ሂጅራ አለማድረጋቸው፣ ረሱልን አለማገዛቸው፣ በረሱል ሰልፍ አለመሰለፋቸው፣ ከረሱል ዓለይሂ ሰላም ጋር አለመኖራቸው፣ አለመሰደዳቸው፣ ከረሱል ዓለይሂ ሰላም ጋር መስዋዕት አለመክፈላቸው፣ ባሉበት ሀገር ከቤት ንብረታቸውን ሳይፈናቀሉ መኖር የመረጡ በመካ ውስጥ የኖሩ ሰዎች ቃሉ፣ መላእኮች ምን ይሏቸዋል? ፊማ ኩንቱም፣ የት ነበራችሁ? የት ነበራችሁ? ያ ሁላ መስዋዕት ሲከፈል፣ ያ ሁላ ሰሓባ ሲሞት ሲሰደድ እናንተ የት ነበራችሁ ሲሏቸው ቃሉ ምን ይላሉ? ኩና ሙስተድዓፊነ ፊል አርድ፣ እረኛ ደካሞች ነበርን፣ ከአቅማችን በላይ ነው ሁሉም ነገር፣ ሰዎች እኛን ይቆጣጠሩ ነበረ፣ ረግጠው ነው የያዙን፣ አሰሩን የሚለው ምክንያት ሲያቀርቡ ቃሉ አለም ተኩን አርዱላሂ ዋሲዐተን ፈቱሃጅሩ ፊሃ፣ የአላህ ስብሓነሁ ወተዓላ መሬት ሰፊ አልነበረችም እንዴ? ወደሆነ ቦታ መውጣት አትችሉም ነበረ? ትችሉ ነበረ እኮ፣ ለምን አልወጣችሁም? ፈኡላኢከ መእዋሁም ጀሃነም ወሳአት መሲራ፣ እነዛ ረሱሉን ዓለይሂ ሰላቱ ወሰላም ያልረዱ ከረሱል ዓለይሂ ሰላም ጋር ያልተሰለፉ ሰዎች ወደ ጀሃነም ናቸው። ወሳአት መሲራ፣ መመለሻቸው በጣም የከፋ የሆነ ይላል። እነዚህ እነማን ናቸው? አቅም እያላቸው ያልወጡ ሰዎች። ኢላ ልሙስተድዓፊነ ሚን ሪጃል ወኒሳ ወልዊልዳን፣ እነዛ ደካማ የሆኑ ሰዎች ሲቀሩ ይላል። ከወንዶችም ከሴቶችም ከህፃናትም አቅም የሌላቸው ለመውጣት ላ የስተጢዑነ ሒለተን፣ ለመውጣት ምንም አይነት አቅምና ጥበብ የሌላቸው፣ ወላ ያህተዱነ ሰቢላ፣ እንዴት ወዴት መውጣት እንዳለባቸው የማያውቁ ሰዎች እነዚህ ሲቀሩ፣ ሌሎች ግን ወደ ገሃነም ናቸው። ጠይብ፣ ኢላ ልሙስተድዓፊን ሚን ሪጃል ወኒሳኢ ወልዊልዳን ላ የስተጢዑነ ሒለተን ወላ የህተዱነ ሰቢላ። ፈኡላኢከ ዐሳ ላሁ አን ያዕፉወ ዐንሁም፣ እነዚህ ሰዎች ግን አላህ ስብሓነሁ ወተዓላ አፉ ይላቸዋል፣ ይቅር ይልላቸዋል። ወካነ አላሁ ዐፉወን ገፉራ፣ አላህ ስብሓነሁ ወተዓላ ደግሞ ይቅር ባይና መሐሪ ነው። ወመን ዩሃጅር ፊ ሰቢልላህ፣ በአላህ መንገድ ለአላህ ብሎ ሂጅራ ያደረገ የተሰደደ ሰው፣ ረሱል ወዳሉበት ረሱልን መርጦ የተሰደደ ሰው፣ ይህ ረሱል ዓለይሂ ሰላም በነበሩበት ጊዜ ነው። ረሱል ዓለይሂ ሰላም ባልነበሩበት ጊዜ ደግሞ ለዲኑ ሲል ማለት ነው። ፊ ሰቢልላህ ወመን ዩሃጅር ፊ ሰቢልላህ የጅድ ፊል አርድ ሙራገመን ከሲራን ወሰዐ፣ በአላህም መንገድ የሚሰደድ ሰው በምድር ውስጥ ብዙ መሰደጃንና ምቾትን ያገኛል። መሰደጃ ጠይብ፣
يجد في الأرض ሙራገመን በአማርኛ መሰደጃ ያለው መሄድ ወደ ፈለገበት ቦታ መንገዱን አላህ ሱብሓነሁ ወተዓላ ገር ያደርግለታል። ወሰዐ ያላሰበው ሀብት ያላሰበው ሌላ ጥቅምም ያገኛል። ወመን የኽሩጅ ሚን በይቲሂ ሙሃጅረን ኢለላሂ ወረሱሊሂ ከቤቱ ወደ አላህና ወደ ረሱል ስደትን የመረጠና የወጣ ሰው ثم يدركه الموت መንገድ ላይ ሞት ቢያጋጥመው ያሰበበትን ቦታ ላይ ሳይደርስ መንገድ ላይ ከሞተ فقد وقع أجره على الله የዚህ ሰው አጅር ምንዳው ስራው አላህ ላይ ደርሰዋል፣ አላህ እጅ ደርሰዋል። አላህ ሱብሓነሁ ወተዓላ ወዶለታል። ይህ ሰው የጀነት ሰው ነው ማለት ነው። ወካነ አላሁ ገፉረን ረሒመን ከዛ በፊት ላጠፋው ጥፋት ከዛው በፊት የሰራው ስራ መጥፎ ስራ አላህ ሱብሓነሁ ወተዓላ ያብስለታል። ገፉረን መሃሪ ነው፣ ረሒመን ሩህሩህ ነው። وإذا ضربتم في الأرض فليس عليكم جناح أن تقصروا من الصلاة إن خفتم أن يفتنكم الذين كفروا إن الكافرين كانوا لكم عدوا مبينا መንገድ ላይ ከወጣችሁ ይላል فإذا ضربتم في الأرض በመንገድ በጉዞ ላይ ካላችሁ በጂሃድ ምክንያትም ይሁን በንግድም ይሁን በዚያራ ለቤተሰብም ይሁን በተለያዩ ምክንያት ከሀገር ከወጣችሁ فليس عليكم جناح أن تقصروا من الصلاة صلاتاችሁ ብታሳጥሩት ምንም ችግር የለበትም። በተለይ إن خفتم أن يفتنكم الذين كفروا ካፊሮች እናንተን በፈተና ውስጥ እንዳያስገቧችሁ በፈራችሁ ሰዓት ሰላትን ማሳጠር ትችላላችሁ። ባለ አራት ሁለት ረክዓ ይሰገዳል ማለት ነው። إن الكافرين كانوا لكم عدوا مبينا እነዛ ካፊሮች እኮ ለእናንተ ግልጽ የሆኑት ጠላቶች ናቸው ይላል። ስለዚህ መመሪያ አላህ ሱብሓነሁ ወተዓላ ይሰጣል ለረሱል ዓለይሂ ሰላም። ከዚህ በኋላ ያለው አያት ምን ይላል? ወኢዛ ኩንተ ፊህም አንተ ከነሱ ጋር ከሆንክ ፈአቀምተ ለሁም ሰላት የሰላት ሰዓት ከደረሰና ኢቃም ከተደረገ ፈልተቁም ጣኢፈቱን ሚንሁም መዐክ ከፊሎቹ ካንተ ጋር ይቁሙ ለሰላት ወሊያእኹዙ አስሊሐተሁም መሳሪያቸውን ይታጠቁ። ከነ መሳሪያቸው ከነ ጫማቸው ነው የሚሰግዱት። ወኢዛ ኩንተ ፊህም ፈአቀምተ ለሁም ሰላት ፈልተቁም ጣኢፈቱን ሚንሁም መዐክ ወሊያእኹዙ አስሊሐተሁም መሳሪያቸውን ታጥቀው ተሸክመው የሚታሰረውን አስረው ሸክፈው ሰላታቸውን ካንተ አብረው ይስገዱ ከፊሎቹ። ፈኢዛ ሰጀዱ አንድ ረክዓ ከሰገዱ በኋላና አንድ ረክዓ የሚያልቀው በሁለት ስጁድ ነው አይደል? አላሁ አክበር ብለን አልፋቲሓ ቀርተን ሩኩዕ ወርደን ከዛ በኋላ ሰሚዐ አላሁ ሊመን ሐሚደህ ከዛ በኋላ ሩኩዕ ያኒ ስጁድ ነው። ስጁዱ ካለቀ በኋላ ፈኢዛ ሰጀዱ ፈሊየኩኑ ሚን ወራኢኩም አብረው ካንተ ጋር ሲሰግዱ የነበሩ ሰዎች ወደ ኋላ ይመለሱ። አላሁ አክበር። ፈኢዛ ሰጀዱ ፈሊየኩኑ ሚን ወራኢኩም ካንተ ጋር ሲሰግዱ የነበሩ ሰዎች ወደ ኋላ ይመለሱና ወልተእቲ ጣኢፈቱን ኡኽራ ለም ዩሰሉ እነዛ ያልሰገዱ ከፊሎቹ እናንተን ሲጠብቁ የነበሩት ፈልዩሰሉ መዐክ መጥተው ሰላቱን ይቀጥሉት።
ካንተ ጋር ሲሰግዱ የነበሩት ወደ ጥበቃ ወደ ዘበኝነት እነዛ ዘበኛ ሆነው ጠባቂ ሆነው ሲጠብቋችሁ የነበሩ ወደ ሰላት الرسول صلى الله عليه وسلم ሰላቱን ይቀጥላሉ እነዛ በጦርነት ያሉ ሰዎች ግን አንድ ረካዓ ከሰገዱ በኋላ ወደ ጠባቂነት ከነመሳሪያቸው ከነጥጥቃቸው እነዛ ሲጠብቁ የነበሩ ሰዎች ደግሞ ወደ ሰላት ይገባሉ فليصلوا معك وليأخذوا حذرهم وأسلحتهم ወታደራዊ ትእዛዝ ነው ይሄ ወታደራዊ ሰላት ነው ይሄ وليأخذوا حذرهم وأسلحتهم ጥንቃቄ ማድረግ አለባቸው በተጠንቀቅ ላይ መሆን አለባቸው መሳሪያቸውን መያዝ አለባቸው ወደ الذين كفروا እነዛ የካዱ ሰዎች እኮ በጣም ደስ ይላቸዋል ምን لو تغفلون عن أسلحتكم وأمتعتكم فيميلون عليكم ميلة واحدة ትንሽዬ የመዘናጋት ነገር እንድታሳዩ ይፈልጋሉ ካፊሮቹ ለምን አንዴና ለመጨረሻ በእናንተ ላይ ከባድ የሆነ እርምጃን ይወስዱ الله أكبر ولا جناح عليكم إن كان بكم أذى من مطر أو كنتم مرضى أن تضعوا أسلحتكم من البات كان أنت بهمم وسط ያለ ሰው ካለ ወይም ደግሞ ዝናብ በመጣ ሰዓት መሳሪያችሁን ብታስቀምጡ መሳሪያችሁን ብታወርዱ ምንም ችግር የለበትም ግን وخذوا حذركم ጥንቃቄያችሁን ያዙ በተጠንቀቅ ላይ ሁኑ إن الله أعد للكافرين عذابا مهينا الله سبحانه وتعالى ለካፊሮች በጣም ክፉ የሆነ አድካሚና አሳማሚ የሆነ ቅጣት አዘጋጅቶላቸዋል فإذا قضيتم الصلاة ሰላት ካለቀ በኋላ ከጨረሳችሁ በኋላ አጂብ የሚገርመው አያት ነው ይሄ በጦርነት ሰዓት ነው እንግዲህ በጦርነት ሰዓት የሰላት ሰዓት ማለፍ እንደሌለበት ታዲያ በሰላም በጤና እቤታችን ሀገራችን ውስጥ ቁጭ ብለን እንዴት ነው ሰላት የሚያልፈው فإذا قضيتم الصلاة صلاة كسجداتشو بوهلا إلال بتورنت ساعات فاذكروا الله الله الناس توسط صلاة رسول الله ما استوسنا دلندي نو نجرجن كصلاة بوهلام الله الناس توسط اندي بتورنت ساعات نا بتتنكك لا يتسجد صلاة بهولت جروب تكفلو يتسجد صلاة አንዱ ሲጠብቅ አንዱ ሲሰግድ ጠባቂ የነበረው ወደ ሶላት ሲሰግድ የነበረው ወደ ጥበቃ ወደ ዘበኝነት እንዲህ አይነት ሶላት በሚሰገድበትና ሶላቱ ካለቀ በኋላ ይላል فاذكروا الله አላህን አስታውሱ فاذكروا الله قياما وقعودا وعلى جنوبكم ቆማችሁም ቁጭ ብላችሁም ተቀምጣችሁም ጋደም ብላችሁም አላህን አስታውሱ فإذا اطمأننتم سلام كهنا جن فأقيموا الصلاة صلاة باقباب السجدو من مالتنا بالا أرات ركعة السجدال ويم دقمو بمكنيات هلت مون كالبت هلت يهونال ياقن صلاة الخوف يبالال صلاة الخوف مالت بتورنت تلات እየሰገዱ ነው የሰላታቸው ሰዓት ነው ብሎ የሆነ ጥቃት እንዳያደርስ የሚደረገው አይነት ሰላት አንድ ረካዓ ሰግዶ ወደ ጠባቂው ደግሞ ወደ ሰላት ሰላም ከሆነ ግን يعني فإذا اطمأننتم فأقيموا الصلاة إن الصلاة كانت على المؤمنين كتابا موقوتا ምክንያቱም ሰላት በሙእሚኖች ላይ በጊዜ የተገደበች እና ግዴታ የሆነች ነች كانت على المؤمنين كتابا موقوتا
በጊዜያት የተወሰነች ግዴታ ናትና። አዎ የዛሬ ሰላት አልዓስር የነገ አይደለም። የነገ ሰላት አልዓስር ሌላ ነው። የዛሬ ሰላት الظهر ሰላት المغرب የዛሬ ነው። የሰላት العصر ወቅት በሰላት العصر እንጂ በሰላት المغرب ወይም ዒሻ አይደለም። إن الصلاة كانت على المؤمنين كتابا موقوتا. طيب ይህ የሰላት الخوف በጦርነት አካባቢ በጦር ሜዳ አካባቢ ጠላት እንዳያጠቃን ተብሎ በሚፈራበት ሰዓት የሚሰገደው ሰላት ኻሊድ ኢብን አልወሊድ ሙሽሪክ በነበረበት ጊዜ ሙስሊሞች በሰላታቸው ሲገቡ እጨርሳቸዋለሁ ብሎ በፎከረበት ሰዓት ይህንን አያት ወረደና ገረመው። ምንድነው የማየው አለ። ሙስሊሞች ለምንድነው አብረው ይሰግዱ አልነበር እንዴ? ለምንድነው ግማሻቸውን ቁመው የሚጠብቁት? የሚገርም አያት ወረደ። ግማሾቹ ከፊሎቹ ዘብ መቆም አለባቸው፣ ጠባቂ መሆን አለባቸው። ወላ ተሂኑ ፊ ኢብቲጋኢ ልቀውም ሰዎችን ከመጋፈጥ አትስነፉ፣ አትድከሙ፣ ሞራላችሁ እንዳይነካ። ወላ ተሂኑ ፊ ኢብቲጋኢ ልቀውም ሰዎቹንም በመፈለግ አትስነፉ። ኢን ተኩኑ ተዕለሙን ፈኢነሁም ያዕለሙነ ከማ ተዕለሙን። እናንተ ቢያማችሁ፣ እናንተ ብትቆስሉ፣ አንዱ እጁ አንዱ እግሩ አንዱ ምኑ ቢመታ፣ አካላችሁ ቢጎድል ቢቆስል፣ ኢን ተኩኑ ተዕለሙን ምትሰቃዩ የሚያማችሁ ከሆነ ፈኢነሁም ያዕለሙን ከማ ተዕለሙን እነሱም ጭምር እኮ ጠላቶቻችሁም ጭምር እኮ ልክ እንደናንተ ይወጋሉ፣ ይቆስላሉ፣ ይታመማሉ፣ ይሰቃያሉ። ነገር ግን ምንድነው ልዩነቱ? ወተርጁነ ሚነላሂ ማ ላ የርጁን። እነሱ ተስፋ የማያረጉትን ነገር እናንተ ከአላህ ተስፋ ታደርጋላችሁ። ምንድነው ተስፋው? አልጀና። እነሱ ግን ተስፋቸው ምንድነው? የነሱ ፕሬዝዳንት፣ የነሱ ባንዲራ፣ የነሱ ጀነራል፣ የነሱ ኃላፊ፣ የነሱ ፖለቲካ ፓርቲ እንዲወደስ ወይም እንዲወድሳቸው፣ ይህ ነው። እናንተ የምትፈልጉት ከአላህ በተስፋ የምትጠብቁት ነገር አለ። ስለዚህ አመመን፣ ደከመን፣ ተጎዳን፣ ቆሰለን እንዳትሉ። ወላ ተሂኑ አትድከሙ፣ አትሰላችሁ፣ አትስነፉ። ወላ ተሂኑ ፊ ኢብቲጋኢ ልቀውም ሰዎችን መጋደል ያኒ ሰዎችን በመፈለግ ሰዎቹ ሲል ጠላቶቹ ካፊሮቹ እንዳትሰንፉ። አመመን ደከመን እንዳትሉ። እናንተ ቢያማችሁ እነሱ ያማቸዋል። እናንተ ቢያሳምማችሁ እነሱ ያሳምማቸዋል። እናንተ ብትቆስሉ እነሱ ይቆስላሉ። እናንተ ከተሰቃያችሁ እነሱም ይሰቃያሉ። እንግዲህ ጦርነት ኬክ አይደለም፣ ቶርታ አይደለም፣ አልጋ አይደለም። ለሁላችሁም እኩል ነው። ነገር ግን እናንተ ዓላማ አላችሁ። እናንተ በአላህ መንገድ ናችሁ። እናንተ ከአላህ ስብሓነ ወተዓላ ጀነት ትጠብቃላችሁ፣ ትፈልጋላችሁ፣ ተስፋ አላችሁ። ወተርጁነ ሚነላሂ ማ ላ የርጁን ወካነ አላሁ ዓሊመን ሐኪማ። አላሁ ስብሓነሁ ወተዓላ በጣም አዋቂና ጥበበኛ ነው። ጠይብ
ከዚህ በኋላ ያለው አያት أيها الإخوة والأخوات የሚገርሙ 9 አያቶች ስለ ፍትህ፣ ስለ ክስ፣ ስለ የውሸት ክስ፣ ስለ የውሸት ምስክርነት፣ ስለ ፍርድ እና ውሳኔ፣ ስለ ማጭበርበር እና የመሳሰሉትን ነገሮች የሚጠቅሱ እንዲህ አይነት የተደረገ ታሪክ የሚያከሽፉ 9 አያቶችን እናያለን። من إلى الله سبحانه وتعالى إنا أنزلنا إليك الكتاب بالحق إنيا برقت بأونت ينن كتاب أوردنا له ينن متعاف أوردناو لبننو لتحكم بين الناس بما أراك الله الله سبحانه وتعالى باسايح من قد بسووش مكاكل فرد اندت ستبتنا نقرقن زي لا يمتنكك ያለብህ ولا تكن للخائنين خصيمة ለነዛ ተንኮለኞች ጠላት አትሁን ወይም በተንኮለኞችና በውሸታም ሰዎች ምክንያት ከሌሎች ሰዎች ጋር አትጣላ። ولا تكن للخائنين مدافعة لهم لا ምንድነው የሚባለው ተንኮለኞች ክፉ ሰዎች ለውሸታም የሆኑ ሰዎች ለነሱ ለመከላከል ስትል ከሌሎች ሰዎች ጋር አትጣላ፣ አትጋጭ። ولا تكن للخائنين خصيما يعني حماية للخائنين لا تكن خصيما للآخرين. واستغفر الله اللهن مهرت ጠይቀው በተሳሳትከው ጉዳይ። አጂብ አንድ ታሪክ አለ። ያ ታሪክ ይነግረናል በፍርድ በውሳኔና ወደ ፍርድ ወደ ውሳኔ የሚወስደውን መንገድ የተከተልከው የተሳሳተ መንገድ ከአላህ ሱብሓነሁ ወተዓላ ምህረት ለምን፣ ይቅር በል፣ ይቅርታ ጠይቅ። واستغفر الله برمارن يا الله بل إن الله كان غفورا رحيما. الله سبحانه وتعالى من صفاته أنه غفور رحيم. الله سبحانه وتعالى كما قلج أونا كسموتشو عنده أنه اللي بقرآن الكريم ببزات يتتكسو غفورا رحيما مهاري النار هروهنو. ولا تجادل عن الذين يختانون أنفسهم ለነዛ ራሳቸውን ያታለሉ ሰዎች ሌሎችን ማታለል በመፈለጋቸው ሌሎችን በማታለላቸው ረሱልንና ሙእሚኖቹን በማታለላቸው ራሳቸውን ያታለሉ ሰዎች ለነሱ ተከራካሪ አትሁን፣ ጠበቃ አትሁን። إن الله لا يحب من كان خوانا أثيما ተንኮለኛና ኃጢአተኛ አላህ ሱብሓነሁ ወተዓላ አይወድም። يستخفون من الناس ከሰዎች ይደበቃሉ። ولا يستخفون من الله ከአላህ ሱብሓነሁ ወተዓላ ግን አይደበቁም። وهو معهم አላህ ሱብሓነሁ ወተዓላ ከሁሌም ከነሱ ጋር ነው፣ ያያቸዋል። إذ يبيتون ما لا يرضى من القول الله سبحانه وتعالى ما يودو يوشت قالات ሲቀጣጥፉ الله سبحانه وتعالى ያያቸዋል፣ ይሰማቸዋል፣ ያውቀዋል። وكان الله بما يعملون محيطا الله سبحانه وتعالى እነሱ በሚሰሩት ነገር ሁላ ያካበበ ነው፣ አካቦ የሚያውቅ ነው الله سبحانه وتعالى. هؤلاء ها أنتم هؤلاء أرنا أنت سوج جادلتم عنهم ለነዚህ ሰዎች እኮ ብዙ ተከራክራል ያኒ ጠበቃ ሆናችሁ ተከራክራችኋል في الحياة الدنيا በዚች ዱንያ ላይ
ፈመን ዩጃዲሉ ላህ አንሁም የውም አልቅያማ። ታዲያ የውም አልቅያማ ማን ነው የሚከራከርላቸው? አም ምን የኩኑ ዓለይህም ወኪላ፣ ወይም ደግሞ ማን ነው ወኪል የሚሆናቸው የሚያስጠጋቸው፣ የሚከላከልላቸው፣ የሚያድናቸው ማን ነው? የውም አልቅያማ ለእነዚህ ሰዎች የሚሆንላቸው። ወመን ያዕመል ሱአን አው የዝልም ነፍሰህ፣ መጥፎ ስራ የሰራ ሰውና ራሱን የበደለ ሰው ثم يستغفر الله፣ ከዛ በኋላ መጥፎ ስራ ከሰራ በኋላ ራሱን ከበደለ በኋላ፣ ራስ መበደል የሚለው መጥፎ ስራ መስራት ነው። መጥፎ ስራ ከሰራ በኋላና ወይም ራሱን ከበደለ በኋላ ثم يستغفر الله ወደ አላህ ስብሓነሁ ወተዓላ ከተመለሰ የጅድ ላህ ገፉር ረሒማ፣ አላሁ ስብሓነሁ ወተዓላ ሁሌም ገፉር ረሒም ነው፣ መሐሪና ሩህሩህ ነው። ወመን የክስብ ኢስመን ፈኢነማ የክስብሁ ዐላ ነፍሲህ፣ አንድ ሰው መጥፎ ስራ ከሰራ ለራሱ ነው። ያ መጥፎ ስራ በራሱ ላይ ነው። ወካነ አላሁ ዓሊመን ሐኪማ፣ አላህ ስብሓነሁ ወተዓላ በጣም አዋቂና ጥበበኛ ነው። ወመን የክስብ ኸጢአተን አው ኢስመን፣ አንድ ሰው ከተሳሳተ፣ ወመን የክስብ ኸጢአተን አው ኢስመን፣ ኸጢአተን አው ኢስመን ሁለቱም ተመሳሳይ ነው። ኸጢአ ስህተት ነው፣ ኢስመን ጥፋት ነው። ስለዚህ አንድ ሰው ስህተትና ጥፋት ከሰራ፣ ስህተት ወይም ጥፋት ከሰራ የሚለው ኸጢአ ባለማወቅ ማጥፋት ነው፣ ሳያውቅ ያጠፋ። አው ኢስመን ሆን ብሎ ያጠፋ። ስለዚህ ሆን ብሎም ካለማወቅም ያጠፋ ሰው ثم የርሚ ብሂ፣ ግን ደግሞ ካጠፋ በኋላ የራሱ እያለ ጥፋቱ ለሌላ ሰው ነው ያን ነገር ያደረገ፣ እሱ ነው ያጠፋ ብሎ እሱ ነው የበደለ። ሌባ ከሆነ ለምሳሌ የሰረቀ ከሆነ እሱ ነው የሰረቀ ብሎ ለሌላ ሰው የጠቆመ እንደሆነ ፈቀድ እሕተመለ ቡህታንን ወኢስመን ሙቢና፣ አይ ራሱን በጣም ከባድ የሆነ ወንጀል ነው ያሸከማት። እሕተመለ ቡህታንን ሆን ብሎ ውሸት የተሸከመ ያሸከማት ራሱን፣ ወኢስመን ሙቢንን ግልጽ የሆነ ኃጢአት ራሱን ያሸከመ ሰው ነው ይሄ። ወለውላ ፈድሉላሂ ዐለይከ ወረሕመቱሁ፣ የአላህ ስብሓነሁ ወተዓላ ረሕማ እና አዘኔታ ባንተ ላይ ባይሆን፣ አላህ ስብሓነሁ ወተዓላ መንገዱን ባይመራ፣ ለሐመት ጣኢፈቱን ሚንሁም፣ አንዳንዶቹ ምን ያደርጉ ነበር? ምን ያስቡ ነበር? አን ዩድሉክ፣ ሊያጠፉህ፣ ከመንገድ ሊያስወጡህ፣ ሊያሳስቱህ ይፈልጋሉ። ወማ ዩድሉነ ኢላ አንፉሰሁም፣ ግን ዞሮ ዞሮ ራሳቸውን ነው የሚበድሉት የሚያጠፉት። ወማ የዱሩነከ ሚን ሸይኢን፣ ምንም አንተን መጉዳት አይችሉም። ወአንዘለ አላሁ ዐለይከ አልኪታበ ወልሕክመተ፣ አላሁ ስብሓነሁ ወተዓላ በአንተ ላይ ቁርአንና ጥበብን አወረደ። ወዓለመከ ማ ለም ተኩን ተዕለም፣ እማታውቀውን ነገር እንድታውቀው አድርጎ አስተማረህ። ወካነ ፈድሉላሂ ዐለይከ ዐዚማ፣ የአላህም ችሮታ በአንተ ላይ ታላቅ ነው ይላል። ጠይብ፣ ምንድን ነው ጉዳዩ? እነዚህ 9 አያቶች የወረዱበት ምክንያት በማሳጠር የተከሰተው አንድ ሙስሊም መሳይ፣ ምን ማለት ነው ሙስሊም መሳይ? ሙናፊቅ። አንድ ሙናፊቅ ከአንድ ሙእሚን ንብረት ይሰርቅና ያ የሰረቀው ንብረት ወደ አንድ የሁድ ቤት ወረወረው። እንግዲህ ያስቡት፣ የሰረቀው የሙስሊም ካባ የለበሰ ማንኛውም ሰው ሙስሊም ነው የሚለው፣ እኛም ብናየው ሙስሊም ነው። የተሰረቀው ሙስሊም ነው። ንብረቱ የተጣለው በየሁድ ቤት ነው።
ስለዚህ ክስ ተመሰረተ። ወደ ረሱል ዓለይሂ ሰላም መጥቶ የተሰረቀው ሰው ምን ይላል? ያ ረሱላላህ ቀታዳ እብን ኑዕማን ይባላል። ቀታዳ እብን ኑዕማን ንብረት ጠፋብኝ፣ ተሰረቀብኝ አለ እና ማን ይሆን ተብሎ ሲፈተሽ በፍንጭ ያ በትክክል የሰረቀ ሰው ያ ሙናፊቅ መሆኑን ተደረሰበትና ረሱል ዓለይሂ ሰላቱ ወሰላም ለምን ሰረቅ ሲሉት ቤተሰቦቹ እንዳለ ተሰባስበው የእኛን ቤተሰብ በስርቅ ትጠረጥራለህ እንዴ? ይህ ሰው እንገለዋለን፣ እኛን የከሰሰ ሰው ወይም ማስረጃ አምጣ ወይም እንገለዋለን ብለው ተናገሩ። ማስረጅ ማምጣት አይችልም። በመጨረሻ የተገኘበት ቦታ ላይ የይሁድ ቤት ነው ብለናል። ለምን ይህንን ንብረት በቤትህ ተገኘ? እንዴት አገኘኸው? አንተ ነህ ሌባ ሲባል እኔ አይደለሁም አለ። በትክክልም ይሁዱ አልሰረቀም። አላሁ ስብሓነሁ ወተዓላ ይህንን ታሪክ በቁርአን አልከሪም ይገልጸዋል። ወመን የክሲብ ኸጢአተን አው ኢስመን መጥፎ ስራ የሰራ ሰው ራሱ ሰርቶ ثم يرمي به بريئا ነፃ የሆነ ሰውን እሱ ነው የፈጸመው ብሎ ሚከስ ሚጠቁም فقد احتمل بهتانا وإثما مبينا ግልጽ የሆነ ከባድ ወንጀል በራሱ ላይ ያሸከመ ማለት ነው። ሌባው ሙስሊም፣ የተሰረቀው ሙስሊም፣ ሰረቀ ወይም ደግሞ ሌባ ነው የተባለው ደግሞ ይሁድ ከሆነ ያ ይሁድ ምንም ሳይበድል ምንም ሳያጠፋ ثم يرمي به بريئا ያለው አላህ ሱብሓነሁ ወተዓላ ነፃ ለሆነ ሰው ላልበደለ ሰው እንደ በዳይ አድርጎ የጠቆመ ያቀረበ ሰው ይህ ሰው በራሱ ላይ ከባድ የሆነ ጥፋት የሰራ ነው። ራሱን ከባድ የሆነ ወንጀል ያሸከመ ሰው ነው። ስለዚህ አላህ ሱብሓነሁ ወተዓላ ባያሳየህ ልክ በመጀመሪያ እንዳለው ኢና አንዘልና ኢለይከ አልኪታበ ቢልሐቅ ሊተሕኩመ በይነ ናስ ቢማ አራከ አላህ ሱብሓነሁ ወተዓላ ባሳየህ ባሳወቀህ ነገር ፍርድ እንድትሰጥበት ነው ይህንን ቁርአን ያወረደው። ወላ ተኩን ሊልኻኢኒነ ኸሲማ ለነዚህ ተንኮለኞች የሆኑ ሰዎች ግን እነሱን ለመከላከል ስትል ከሌሎች ጋር አትጣላ። ወስተግፊርላህ አንተም ትንሽ ዘንበል ብለህ ነበረ በንግግራቸው። ስለዚህ እዚህ ላይ አስተካክል። ወላ ቱጃዲል ዐን አለዚነ የኽታኑነ አንፉሰሁም ወላሁ ላ ዩሒቡ መን ካነ ኸዋናን አሲማ። እነዚህ ሰዎች የስተኽፉነ ሚነናስ ከሰው ተደብቀው ወላ የስተኽፉነ ሚነላህ ከአላህ ግን መደበቅ አይችሉም። ወሁወ መዐሁም ኢዝ ዩበይቱነ ማ ላ የርዳ ሚነል ቀውል የውሸት ንግግር ሲቀጥፉ ሲፈጥሩ አላህ ሱብሓነሁ ወተዓላ እያያቸው እየሰማቸው ነው። ወካነ አላሁ ቢማ ያዕመሉነ ሙሒጣ አላህ ሱብሓነሁ ወተዓላ በሁሉም በኩል የሚሰሩትን በሙሉ አካቦ የያዘ ነው፣ ያውቃል። ስለዚህ በመጨረሻ አያት ምን ይላል? ወለውላ ፈድሉላሂ ዐለይከ ወረሕመቱሁ የአላህን ሱብሓነሁ ወተዓላ ችሮታና ርህራሄው ሐዘኔታው ባንተ ላይ ባይኖር ለሐመት ጣኢፈቱን ሚንሁም ከፊሎቹ ምን ያስቡ ነበር? አን ዩድሉክ ሊያሳስቱ ከመንገድ ሊያስወጡ ያልበደለ ሰው በድለዋል ተብሎ እንዲቀጣ ለማድረግ ይፈልጋሉ። ወማ የዱሩነከ ሚን ሸይእን
አንተን እኮ በቀጥታ መበደል አይችሉም። ወአንዘለ አላሁ ዐለይከ አልኪታበ ወልሕክመተ በአንተ ላይ ቁርአንና ጥበብን የሚለው ቁርአንና አልኪታብ ሁወል ቁርአን ወልሕክመ ሁወል ሐዲስ እሱና ቁርአንና ሱናን አወረደ። ወዐለመከ ማ ለም ተኩን ተዕለም የማታውቀው የነበረ ነገር አሳወቀ። ምንድነው የማያውቁት ረሱል ሰለላሁ ዐለይሂ ወሰለም የነበረ በዛን ጊዜ? ከሳሽና ተከሳሽ ሲቀርብ ከሳሽ ማስረጅ እንዲያቀርብ ይጠየቃል። ስለዚህ ረሱል ዐለይሂ ሰላቱ ወሰላም ምን አሉ? በንግግራችሁ መሰረት አንድ ሰው የንግግር ችሎታ ስላለው የሱ እውነት መስሎኝ ለሱ ከፈረድኩለት፣ ለሱ ከወሰንኩለት፣ ለሱ የሚጠቅም ነገር ካደረግኩለት አላህን ይፍራ። በዱንያ እንኳን ለሱ ቢወሰንለት በአኼራ ነፃ ሊሆን አይችልም። ልክ በአማርኛ ምሳሌ አለ አነጋገር፣ ዳኛ ጆሮ እንጂ አይን የለውም ይባላል። ዳኛ የከሳሽና የተከሳሽን ሁኔታ ሰምቶ አጣርቶ ቀጠሮ ሰጥቶ ላይና ታች አውርዶ አውጥቶ አገለባብጦ መስቀላዊ የሆኑ ጥያቄዎችን ጠይቆ እንዲህ ሊሆን ይችላል በሚል ነው ውሳኔ የሚሰጠው እንጂ በአይኑ ማላየም ያ ነገር ተከሰተ አልተከሰተ ዒልም አልገይብም የለውም፣ የሚስጥር አዋቂ አይደለም። ስለዚህ በንግግር ችሎታ ለዚህ ነው እኮ ጠበቃ የሚያስፈልገው። አንቀጽ የመጥቀስ ምክንያት የመፍጠር የንግግር ችሎታ ስላላቸው ጠበቃዎች በዚህ አይነት በንግግር ችሎታችሁ ለናንተ የፈረድኩላችሁ ለአንተ የፈረድኩልህ ነገር ካለ መጠንቀቅ አለባችሁ አሉ ረሱል ዐለይሂ ሰላቱ ወሰላም። ስለዚህ ያ ክፋት የሙናፊቁ ክፋት የሁዱ ምንም ሳይበድል የሁድ በመሆኑ ወንጀለኛ ነው እንዲባል፣ የሁድ በመሆኑ ሌባ ነው እንዲባል ያቀደው ያሰበው አላሁ ሱብሓነሁ ወተዓላ ከሸፈው። ስለዚህ አንድ ሰው ሳያጠፋ አጠፋ፣ ሳይበድል በደለ፣ ወንጀል ሳይሰራ ሰራ ብሎ የሚያወራ ሰው ጥፋትን ወንጀልን ለሰው ለነፃ የሆነ ሰው የሚጠቁም የሰው ስም የሚያበላሽ የሚያጠፋ ምን ያክል ከባድ እንደሆነ በዚህ አያት እንረዳለን ማለት ነው። አላሁ ሱብሓነሁ ወተዓላ እንዲህ ያስተምረናል፣ ፍትህ ያስተምረናል፣ እውነተኝነትን ያስተምረናል። ለዛሬ እዚህ ላይ እናበቃለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።